በስራችሁ ያሉ ልጆች ይመለሳሉ ብዬ አምናለሁኝ። ይሄ ደግሞ ይሆናል በስራችሁ። አሁን የዛሬ ወር አካባቢ ስለ ፖፕ ኔጌቲቭ ሀሳብ ሲወራ ነበረ። ያ ኔጌቲቭ ሀሳብ ተወርቶ ገብቶ ያየው ሰው ወይም ደግሞ ኔጌቲቭ ሀሳብ ሲወራ ሰምቶ የወጣው ሰው አሁን መመለሻው ሰዓት ነው። የልጆቻችሁን ዝርዝር እያያችሁ ኦንላይን ቶሎ ኦንላይን ከሆኑ ፈልጓችሁ መምጣታቸው አይቀርም፣ ግን ቶሎ ብላችሁ ተመላሾችን ለመያዝ ሞክሩ። እነሱ ትልቅ ነገር አዲስ ከመያዝ በላይ እነሱ ይጠቅማሉ ብዬ አምናለሁ። መኪና ገዝቻለሁ በፖፖ ብር እና አንዳንዱ ሰው አሁን የሆነ አመለካከቱን ሳይወዝን ብዬ የሆነ በቃ ፖፕን ተሰርቶበት እንደተበላበት ነገር ይወራልና ይሄ የሰነፍ ሰው ወሬ ነው። አውቀዋለሁ። እኔ ሌቭል 1 ላይ ሁኜ ወይም ሌቭል 5 ሁኜ መኪና ገዛ ነበር ያልኩ አወራቸው ነበርና ከሩቅ የተነሳ መኪና ይህን ይመስላል የዛሬው ፕሮግራም። አሁን ከዚህ በኋላ እንዴት የምንቀጥለው፣ እንዴት አድርገን ተነጋግተን እንዴት እንስራ፣ የመጀመሪያው ሙድ እንዴት እንመልሰው ነው። ከዚህ በኋላ ልነግራችሁ የምፈልገው ነገር አንድና ዋናው ትልቁ ነገር በስራችሁ ያሉ ልጆች ይመለሳሉ ብዬ አምናለሁኝ። ይሄ ደግሞ ይሆናል በስራችሁ። አሁን የዛሬ ወር አካባቢ ስለ ፖፕ ኔጌቲቭ ሀሳብ ሲወራ ነበረ። ያ ኔጌቲቭ ሀሳብ ተወርቶ ገብቶ ያየው ሰው ወይም ደግሞ ኔጌቲቭ ሀሳብ ሲወራ ሰምቶ የወጣው ሰው አሁን መመለሻው ሰዓት ነው። አሁን ላይ ጠንከር ብላችሁ ስሩ። አሁን ላይ ጠንከር ብላችሁ ስሩ። የሚመለሱበት ሰዓት ነው። ከተመለሱ ደግሞ እርግጠኛ ነኝ አዲስ ሰው የሚመጣ ሰውና ተመላሽ ሰው እኩል አይደለም። ፖፕ ላይ እኔ የተማርኩት ነገር እስካሁን የሆነ ሰው መጥቶ ከዛ እንደመጣ ያለው ኢነርጂ ብዙ አይደለም። ይሄን ያህል አንዳንዴ አክቲቭ ሆኖ የሚመጣ ሰው ካልሆነ በስተቀር በተፈጥሮ አክቲቭ የሆነ ሰው ካልሆነ አክቲቭ አይሆንም። ከዛ በኋላ መጥቶ አይቶት ምናምን ድባቡ ምናምን ይቶት ይወጣል። ከዛ በኋላ የሆነ ላይፍ ያሳልፋል። ብቻ እዚህ ገንዘብ ቀላል እንደሆነ፣ ዶላር እንደዚህ እንደ ቀልድ እንደሚገኝ፣ ብር ብቻ ከሰራ የሆነ ሰው እርዳታ አይደለም ግን ከሰራ 1000 ብር 2000 ብር 3000 ብር 4000 ብር 20 ሺህ ብር ምናምን ቀላል እንደሆነ እዚህ የሆነ ነገር አይቶ ባይዳብሰውም በእኛ አይቶ ወይ ምናምን ከላይ ባሉት በኤጀንሲዎች አይቶ ይሄዳል። ከዛ በኋላ ግን ሂዱ ከአንድ ወር ከሁለት ወር በኋላ ከተመለሰ ማንም አጋጅ የለውም። ማንም እንትኑ አለ ቁጭቱም ስለሚኖር ማለት ነው። ይህ ብዙ ልጆች ያየኋቸው ልጆች ስላሉ ነው። ይመጣሉ ከዛ በኋላ ያያሉ እኔ ስጀምር አካባቢ የነበሩ ልጆች እንስራ እያልኳቸው ኧረ እንደው ምናምን ብለው ተተወጡ። ከሁለት ወር ከሶስት ወር በኋላ ተመልሰው ሲመጡ ሌላ ዓለም እኔ ሌላ ሀገር ነው ያለሁት። ከዛ በቃ በአዲስ ኢነርጂ ወላሂ በቃ የሚገርም አሁን ሱፐርማን ገብተዋል ከኔ በኋላ መጥተው ማለት ነው። እና ሌላቸው የፈለኩት ምንድነው እስከዛሬ የመዘገባችኋቸው ልጆች አሁን ላይ የሚመለሱበት ሰዓት ነው። እንትናችሁን ዳብሶ ወደኋላ ሄዳችሁ ኤጀንሲ ቦታ ማኔጅ ውስጥ ገብታችሁ የልጆቻችሁን ዝርዝር እያያችሁ ኦንላይን ቶሎ ኦንላይን ከሆኑ ፈልጓችሁ መምጣታቸው አይቀርም፣ ግን ቶሎ ብላችሁ ተመላሾችን ለመያዝ ሞክሩ። እነሱ ትልቅ ነገር አዲስ ከመያዝ በላይ እነሱ ይጠቅማሉ ብዬ አምናለሁ። ሲቀጥል ፕሮሞሽን እንደ አዲስ ብትሰሩ፣ አሁን ፕሮሞሽን ስራ ብትሰሩ አሁንም ቢያንስ የመጡ ልጆች መጥተው የወጡ ልጆች አሁንም ፕሮሞሽን ከሰሙ ተመልሰ መምጣት ኢነርጂ ይኖራቸዋል። ያልሰሙ ልጆች ደግሞ ብዙ ልጆች ይኖራሉ። አሁንም ገና እኔ ፖፕ ተዳረሰ ብዬ አላምንም። እኔ ፖፕ ተበላበት ብዬ አላምንም። እኔ ሸረፈዲን ገና ለገና መኪና ገዛ ብላችሁ በዛውን ቦጭ ላድርግላችሁ። መኪና ገዝቻለሁ በፖፖ ብር እና አንዳንዱ ሰው አሁን የሆነ አመለካከቱን ሳይወዝን ብዬ የሆነ በቃ ፖፕን ተሰርቶበት እንደተበላበት ነገር ይወራልና ይሄ የሰነፍ ሰው ወሬ ነው። ሁሉ ጊዜ እናገራለሁ እና አማኒ ሰላም ብያለሁ። የሰነፍ ሰው ወሬ ነው ይሄ። እኔ ገና ስገባ ነው ይሄ ወሬ የሚወራው። ሁሌ ቢሆን የትም ቦታ ሰነፍና ሳር የሌለበት ቦታ የለም ይባላል። እኔ ገና ስገባ የዛሬ ምናምን ወር ማለት የዛሬ 8 ወር ምናምን እኔ ስገባ ገና ኧረ ፖፕ ተበላበት የተባለ በጆሬ ሰምቻለሁ በስነ ስርዓቱ። ቲክቶክ ላይ ሳይወጠርጥሬ ነበር እና የዛን ጊዜም ይወራል፣ አሁንም ላይ ይወራል፣ ነገም ይወራል፣ ከነገ ወዲያም ይወራል። አይቀርም በቃ ይሄ የታወቀ ነገር ነው። ፖፕ ተበላበት ብላችሁ እኔ ምን አይነት እንትን እንዳላችሁ አላውቅም። አይደለም ፖፕ እነ ዩቲዩብ ያው ዩቲዩብ እኔ ትናንትና መጥቼ እየበላሁበት አይደለም። ቲክቶክን እኮ ቀን በቀን እኮ የሆነ ሰው ይጠቀምበት ነው ያለው
እና ተበላበት የሚል ወሬ እኔ አላምንም። እኔ ስለበላሁበት አይደለም፣ በአዲስ ኢነርጂ እያየን ነው። ትናንትና ይህ ወሬ አሁን ያላችሁ ልጆች 3 ወር 4 ወር የሆናችሁ ልጆች ገና ስትገቡ ይህን ወሬ ሰምታችሁታል፣ እርግጠኛ ነኝ ያለምንም ጥርጥር። እናንተ ግን ዛሬ ተለውጣችሁበት ወይም በቀን 1500 20 ሺህ የምታገኙ ልጆች አላችሁ። ዛሬም የሚገባ ልጅ እንደዚህ አይነት ስሜት ይኖረዋል። ስለዚህ ይህ ስሜት ከሁሉም ሰው ላይ እንዲነሳ አድርጉ። ፕሮሞሽን ሰሩ። ፕሮሞሽን ስትሰሩ የሆነ ልክ እንደተበላበት አድርገው የሚያስቡ ልጆች ካሉ ቀስ አድርጋችሁ ለማስረዳት ሞክሩ። ከዛ ሲቀጥል ደግሞ ፕሮሞሽን ስትሰሩ አሁንም የሆነ በጣም ስህተት እየተፈጠረ ያለ ነገር አለ። አሁን ቲክቶክ ላይ ያው እንትን ያለ ከኔ ጀምሮ ነው የሁላችንም ቀስ ያልኩ ያየሁት ነገር ነው። ሰው ቶሎ ግብት ብሎ ለምን ይወጣል ብዬ ሳስብ በአንድ ምክንያት መሰለኝ። የሆነ ፕሮሞሽን ስትሰራ እዛ አጓጉተን ከዛ በኋላ በኢንቪቴሽን ለመጠቀም ስንል ፕላትፎርሙን አልናገርም ፖፕ ብለን ከዛ ደግሞ በቀን 3000 ብር በቀን ምናምን እያልን የምናገረው ከኔ ጀምረና እንደመጡ ሰዎቹ ወዲያው የሚያስቡ ልባቸው ላይ 3000 ብር ነውና ያንን ነገር ሳያገኙ ሲቀሩ የመሸሽ ነገር አለና ፕሮሞሽን ስትሰሩ ቁጥር አታብዙ። እሺ። እንደገና ደግሞ ኔጌቲቭ ሀሳብ ተናገሩ። አሁን ያልተበላበትም ነገር እሱ ይመስለኛል። አሁን እርግጠኛ ነኝ እኔ ላይቭ ላይ ወጥቼ በቀን 3000 ብር ምናምን ብዬ ብሰራ ፕሮሞሽን ላይታይልኝ ይችላል ብዬ አስባለሁ። ከዛ ይልቅ የተሻለው አሁን ላይ የተሻለው ነገር ብዬ የማስበው በቀን 3000 ብር ካላችሁ ከጀርባው የሆነ ፈተና እንዳለ የሆነ ሰርተው እንደሚያገኙበት እንደገቡ እንደማይገኝበት ግብት እንዳሉ እንደማይገኝበት የምነግሯቸው ከሆነ የሰው ልጅ ናቸውና ሰርቼ ነው የምበላው ማለት ነው የሚል ነገር አለ እና ያንን ነገር ማሰቡ ትልቅ ነገር ነው ብዬ አምናለሁ። ስለዚህ ፕሮሞሽን ሲሰሩ ጠንቀቅ ብላችሁ ከእስከዛሬው ነገር ለየት ለማድረግ ሞክሩ በቻላችሁት። እሱ ነገር አደራችሁ ልላችሁ ፈልጋለሁ። ከዛ ውጭ ያው እነ አንተነህ ይጨምሩበታል። እሺ አንተነህ ልልቀቅልህ። ከዚህ በኋላ እንዴት አድርገን ብንሄድ ብለህ ታስባለህ? ከዚህ በኋላ ምን አይነት አካሄድ ብንሄድ አሪፍ አካሄድ እንሄዳለን ብለህ ታስባለህ? አንዳንድ ነገር ጨምር አድርግበትና እኔ እቀጥልላችኋለሁ። እሺ አመሰግናለሁ። መጀመሪያ እና ስላገኘን ስላየን ደስ ብሎናል። በዚህ አጋጣሚ እኔም ቲሜም አልመሽ ብሎን ነበር ዛሬ እና በጣም ሙሌ ከስር ሲጽፍ እንደነበረው ጀስት ማውራትህ መናገር ብቻ ሳይሆን ኢቭን አለ አፕላይነር ሁሌም አፕላይነር ነውና ስለመጣህ በጣም ደስተኛ ነን። እና ዛሬ እንድትነግረን የምፈልገው ነገር ምንድን ነው? አንደኛ አቺቭመንትህ ስጠፋ ብዙ ሰው የሚያስበው አይነው እኛ እናውቃለን እንረዳለን፣ ግን ብዙ ሰው የሚያስበው ከነገሮች ጋር አብረህ የጠፋ ነው የሚመስለው እና እሱን ግልጽ እንድታደርግላቸው አት ሴም ታይም ደግሞ በዚህ ውስጥ እኛ ያልሰማ ነው አዲስ ዜና ካለ በተለይ ጥሩ ጥሩ ነገሮች ሞቲቬት ያደርጉናል ብዬ ስለማስብ አቺቭመንቶችህን ምናምን ብትነግረን እኔ ፐርሰናሊ ደስ ይለኛል። እንደዚህ አይነት ነገሮች ሞቲቬት ስለሚያደርጉኝ ማለት ነው። ከዚህ በኋላ እንዴት እንስራ ካልከኝ ግን ከዚህ በፊትም በነበረኝ የኔትወርክ ማርኬቲንግ ኤክስፒሪየንስ ላይ ሰው በኢነርጂ ነው የሚሰራው ይሄንን ቢዝነስ። ኢነርጂ ካለ ኮሚሽን ይጨምራል፣ ኢነርጂው ሲሄድ ኮሚሽንም አብሮ ይቀንሳል። እና ዛሬ እንደውም ጨመረ ስትል እኔ ኖቲስ ያላረኩም ነበር፣ ግን ቅድም 12 ሰዓት ላይ ገብቼ ሳይሆን ሳምንቱ ሙሉ እንትን ካለው የዛሬው በጣም ሀይ ነበርና የምርም ምን ያህል አፌክት እንዳደረገው አይቼበታለሁ። ስለዚህ በስልጠና ቢታገዝ ስልጠና በጣም ያስፈልገዋል ብዬ አስባለሁ እና እውቀት ያላቸው ሰዎች አሉ እዚህ ፕላትፎርም ላይ እስካሁን ድረስ እናያቸዋለሁ። በተለይ አንተ ልጆች ለምንድነው ገቢ የሚያገኘው ብዬ ራሴን ስጠይቅ በቃ በደንብ ጥሩ ስልጠና ስለሚያሰለጥን ነው። እሁድ በተለይ ትሬኒንጎቹ እኔ ለልጆቼ ጋብዛለሁ፣ ግን እኔ ነኝ ሞቲቬትድ ሆኜ የምወጣው፣ እኔ ነኝ የበለጠ እንድሰራ የሚያደርገኝና ያው በኢነርጂ የሚሰራ ስራ ስለሆነ አንተ ብትነግረንም አዘጋጃለሁ ብለህ እኔም በደንብ ደግፈዋለሁ። እንደውም ከሌሎች እንትኖች ጋር ኤጀንቶች ጋር ኮላብ እያደረግን ምናምን የሌሎች እንትኖችን ኤክስፒሪየንሶችን ምናምን እየሰማን ያው ሱፐር የኛ ፋሚሊ በፍጥነት ነው የምንታወቀው፣ በፍጥነት ምናምን ነው ብዙ ሰው የሚያቀንና ሌሎችም ካልቸሮች አሉ። ሌላ ቤት ሄጄ ሳይ በጣም ደስ የሚሉ
ካልቸሮች አሏቸው እና ከነሱ ጋር የሆነ ኤክስፔሪንስ ሼሪንግ ምናምን ቢኖር ቤተሰብነቱ ይጨምራል ምናምን ብዬ አስባለሁ። ከዛ ውጭ ግን በቃ የሁዱ ስልጠና ድጋሚ ስለሚጀመር በጣም ደስተኛ ነኝ። አንተም ስለመጣህ ደስ ብሎናል። እንደገና ደግሞ አቺቭመንትን እስቲ አብሬ ከነሱ ጋር ድጋሚ እሰማለሁ ብዬ አስባለሁ። ቴንኪዩ። እሺ አማኒ አንድ ነገር ጨምርልና ነገር እንዲህ ማጂክ ማይክን ከፈተው ትላለህ። እሺ ዌልካም ባክ ብሮዚስ ጋር እንኳን ደህና መጣ፣ እንኳን ተመለስክ። አይኑ ምንም ደስ የሚል ነገር ነው ያለው በነገራችን ላይ እና አሁን በጣም ያኛው ወቅት በነገራችን ላይ እኔ በጣም ነው ደስ እያለኝ ነበር ያንን ጊዜ ያሳለፍኩት። ምክንያቱም አሁን እዚህ ጋር አሁን ያ አቧራ አሁን ሰከን ብሏል፣ ንፋሱም ሰከን ብሏል፣ እየጠፋም ነው ኦልሬዲ በቃ እየቆመ ስለሆነ ማለት ነው። ግን ጋይስ እዚህ ጋር ያላችሁ እዚህ ጋር የአንተ ሱፐር ፋሚሊ ብቻ አይደለም ብዙ ፋሚሊዎች ናቸው ያሉት እና የገነባችሁትን ቤተሰብ ጥራት አሁን ለኩበት። እሺ አሁን የገነባችሁትን የቤተሰብ ጥራት ኳሊቲ አሁን መለኪያ ሰዓታችሁ ነው እና እነዛ ልጆች የገነባችሁት ቤተሰብ አለ ወይስ የለም፣ በማዕበል ውስጥ ጸንቶ ቆሟል ወይስ ጸንቶ አልቆመም የሚለውን ነገር የስራችሁን ውጤት የምንለኩበት እንደዚህ አይነት ነገር ነው። ምክንያቱም የገነባችሁት ፋሚሊ አሁን በዛ ውዝግብ ውስጥ አልፎ መጥቶ ስቲል ነው ካለ በቃ እናንተ ዩ አር ፐርፌክት ማለት ነው። የምሬን ነው የምላችሁ፣ ዩ አር ፐርፌክት እና ያን ነገር እንትን በሉበት። ትንሽ የመዋዠቅ ነገር ካለበት ደግሞ ምን ያህል ኳሊቲ ላይ መስራት እንዳለባችሁ ማሰብ ያለባችሁበት ጊዜ ነው አሁን ማለት ነው። ከረንትሊ ያንን ነገር የምታደርጉበት ጊዜ ነው። በሶስተኛነት ደግሞ ምንድን ነው የምታደርጉት ነገር ፎር ፊውቸር ያለውን ነገር ማሰብ ነው። አንደኛ ነገር ሰው እዚህ ጋር ነው ሚስ ያደረገው ነገር ማለት ነው። ሚስ ያደረገው ነገር እዚህ ጋር ነው። ፕላትፎርሙ ኤርድሮፕ አይደለም ጋይስ፣ ፕሊስ ተረዱ። ፕላትፎርሙ ኤርድሮፕ አይደለም። ሰኔ 17 ቀን ላይ ሊስት የሚደረግ ኤርድሮፕ አይደለም። ወይ ደግሞ የሆነ ወቅት ላይ ኤርድሮፕ እንደ ኤርድሮፕ ሊስት ተደርጎ የሚያልቅ ኤርድሮፕ አይደለም። አሁን በቃ አሁን ካልሰራውበት ሙጭጭ የሚል አንዳንድ ሰው አለ። በነገራችን ላይ ላይፍ ታይም ነው። እሺ ፕላትፎርሙ ልክ እንደ ቲክታክ እንደ ሌላ ፕላትፎርም ላይፍ ታይም ነው እና ቲም ቢውልድ እያደረጋችሁ ዛሬ ቀዘቀዘ ሞቀ ምናምን ሳይሆን መዋዠቅ አለ። ይህ የስራው ባህሪ ነው። ዝቅ ማለት አለ፣ ከፍ ማለት አለ። በነገራችን ላይ ዛሬ ቢወርድባችሁ በጣም እርግጠኛ ሁኑ። ነገ ከፍ ቢል ደግሞ ሁኔታዎች ባለፈው ያሳለፍናቸው አይነት ኬዞች እንደሚፈጠሩም ደግሞ እንትን በሉ። ግን የባለፈው አይነት ኬዝ ሲፈጠር ግን ዝቅ እንዳይልባችሁ የምትሰሩት ቲም ጥራት፣ ቤተሰባዊነት አድርጉት። እሺ ፕሊዝ፣ ከስራ በዘለለ ቤተሰባዊነት አድርጉት። የምትገናኙት ከስራ በዘለለ ከቤተሰባዊ መገናኘትም አድርጉት። በነገራችን ላይ ማለት ነው ቤተሰባዊ መገናኘትም አድርጉት። ግዴታ ከእናንተ ፋሚሊ ጋር ብቻ ላይሆንም ይችላል። በነገራችን ላይ ከእናንተ ፋሚሊ ጋር ላይሆን ይችላል። አሁን ለምሳሌ ሻይፎና እኔ እዚህ ነው የተዋወቅ ነው። በቃ ጥሩ ወንድማማቾቹን እንደዋወላለን፣ እንጠያየቃለን ምናምን ነገር አያችሁ፣ ቤተሰባዊነትም አለበት ማለት ነው። ስለዚህ የዛን ያህል ኳሊቲ መኖር አለበት እና የዛን ያህልም አድርጉት። ለማንኛውም ሌላው ማወቅ ያለባችሁ አይ ቲንክ እሰማለሁ። አሻሪፉ ድምጽ ይሰማል? ኦኬ እሺ። ሌላው ማወቅና መረዳት ያለባችሁ ነገር ምንድነው መሰላችሁ? ሁሌም ቢሆን ማለት ነው ጋይስ፣ ሁሌም ቢሆን እዚህ ፕላትፎርም ላይ የሰራ ሰው ሁሉ ተጠቃሚ እንደሚሆን ማረጋገጥ አለባችሁ። ሌላው ደግሞ አብዛኞቹ ኤጀንት ከሆኑ በኋላ እዚህ ብቻ ሆስት የሚገኝ የሚመስላችሁ አሉ። ይህንን ትሬንድ መቀየር አለብን። በነገራችን ላይ ሻሪፉ ማወራ አለኝ። ዳይሬክት ሴልስ አድርጋችሁን መስራት አለባችሁ። በነገራችን ላይ ዙሩ፣ በአካል የምታገኙትን ሰው በአጠቃላይ አናግሩ፣ እንትን በሉ። አሁን እኔ የማደርጋቸው ነገሮች አሉ። ከኔ ፋሚሊ ውጭ ያሉትንም እየመከርኩኝ እንዲሰሩበት የማደርገው ማለት ነው። ለምሳሌ አሁን ትራንስፖርት ላይ መዝግቡ። ለምሳሌ ማን ይከለክላችኋል? ማንም። ትራንስፖርት ላይ ሰፈራችሁ፣ ዘመዳችሁን፣ ሁሉንም አካል መዝግቡ። ስለዚህ አብዛኛው ሰው ጊቭ አፕ የሚያደርግ ቫይራል እንዴት ነው የሚወጣ? ቫይራል ሳትወጡ እኔ ለምሳሌ አሁን እኔ ቪዲዮ የጀመርኩት ቅርብ ጊዜ ነው። እቃ ስላልነበረኝ ማለት ነው። ትራይፖድ ምናምን የለኝም።
ፓርቲ ላይ ነበር ሙሉ በሙሉ የሚሰራ የነበረው። ሌላ ሶሻል ሚዲያ ላይ ያመጣኋቸው ፓርቲ ላይ ነበረ ቲሚን ቢውልድ ማድረግ የነበረው። ቲሚን ቢውልድ ሳረግ የነበረው እንደዛ ነው። ስለዚህ እዚህ ቫይራል ብቻ ሳይሆን ከሌላ ቦታም አካባቢ ይዛችሁኑ ዘመዶቻችሁን ይዛችሁኑ እሱ ነው አሁን በቃ የአብዛኛው ሰው አንገብጋቢ ጥያቄ ይሄ ነው። በቃ ሆስት ጠፋ፣ ሆስት የለም የሚል ነው። ሆስት አለ። ሳራ በራ እስካልኖራችሁ ድረስ ፕሊዝ፣ ሳራ በራ እስካልኖራችሁ ድረስ ይሄ አማዞን ጫካ ውስጥ እስካልኖራችሁ ድረስ ሆስት አለ። በተለይ ከተማ ውስጥ አዲስ አበባ ተቀምጣችሁ ሆስት የለም የምትሉ ካላችሁ በጣም ነው ማዝንላችሁ። የምሬን ነው የምላችሁ፣ የምሬን ነው የምላችሁ። ሆስት የለም የምትሉ ካላችሁ ማለት ነው። ተረዳችሁኝ አይደለ? ሆስት የለም የምትሉ ከተማ መሀል ማለት ነው ከሰው ጋር አጠገባችሁ ሰላም አደርክ፣ እንዴት ዋልክ፣ እንዴት አደርክ ከምትባባሉት ሰው ጋር እየኖራችሁ ሆስት የለም ካላችሁ በጣም ነው ማዘንላችሁ። የምሬን ነው የምላችሁ። እና ሁሌም ቢሆን ሆስት አለ ፕሊዝ፣ ሁሌም ቢሆን ሆስት አለ እና ባገኛችሁበት ቦታ በአጠቃላይ ሆስት ለመመዝገብ ጣሩ። የኔ ልጅ አለች ለምሳሌ የኔ የቼን ውስጥ ያለች ልጅ ማለት ነው ሀገር ውስጥ እስከ ዛሬ 8 ሰው መዘግቤያለሁ አለች። አያችሁ 8 ሰው መዝግቤያለሁ አለች በትራንስፖርት ላይ እየሄደች ማለት ነው። ቫይራል በቃ የእሷ ቫይራል ምንድነው ትራንስፖርት ነው ማለት ነው። አያችሁ። ስለዚህ እዚህ ቫይራል የምትቀመጡት ከወጣችሁ ሰየው በቃ ፈጣሪያችሁን አመስግኑ። ቫይራል ይወጣልም፣ በደንብ ይወጣል። ማንም ከምንም አልተነሳም፣ በደንብ ይወጣል። በነገራችን ላይ ቫይራል በደንብ ይወጣል። ግን ቫይራል ካልወጣችሁ ማለት ሆስት ጠፍቷል ማለት አይደለም። አብዛኛው ሰው በነገራችን ላይ ጥያቄ እየፈጠረበት ያለው ምክንያቱም ኮሚሽን ከዛ በኋላ ነው የሚመጣው። ሆስት ከተያዘ በኋላ ቲም ከተያዘ በኋላ ነው እንትን የሚመጣው ኮሚሽን ምናምን የምንለው። አሁን አብዛኛው ሰው አንገብጋቢ ጥያቄ እሱ ነው። ስለዚህ ያገኛችሁትን ስማርትፎን የያዘውን በአጠቃላይ የእናንተ ሆስታችሁ ነው። ፕሊዝ ተጠቀሙበት፣ ፕሊዝ ተጠቀሙበት። ተረዳችሁኝ አይደለ? ፕሊዝ ተጠቀሙበት። ከዚህ ጋር ተያይዞ የሚመጣ አንድ ትልቅ ነገር አለ፣ ኢግኖራንስ የሚባል ነገር። ማርኬቲንግ የምትሰሩ ሰዎች ታውቃላችሁ አይደለ? ምንም ኖሃው ያሌለውን በቃ ሰላም ተቀምጦ ሻዩን እየጠጣ ያለን ሰውዬ ሰዎች ሪል ስቴት የሚሸጡ ሰዎች ሄደው አባት ሪል ስቴት ትገዛለህ ይለዋል። አያችሁ ምን ያህል ድፍረት ኮንፊደንስ እንዳላቸው፣ ምን ያህል ኮንፊደንስ እንዳላቸው ማለት ነው። ሪል ስቴት እኮ ኢን ሚሊየንስ የሚሸጥ ነገር እኮ ነው ጋይስ፣ እንዲህ ዝም ብሎ ነገር እኮ አይደለም። አባት ዜሮ እጅና እግርህን ይዘህ ገብተህ የምትሰራበት አፕሊኬሽን አለ። ናና ስራ ብሎ መናገር ምን ያህል ደግሞ ኢዚ እንደሚሆን ደግሞ አስቡት። ተረዳችሁኝ አይደለ? ኢዚ ነው የሚሆንላችሁ ማለት ነው። ኢዚ ነው የሚሆነው ማለት ነው። ስለዚህ ይህ ነገር ተጠቀሙ። ኢግኖራንስ ሊኖር ይችላል። ኢግኖራንስንና እዚህ ጋር ሜክ መኒ ብርን መስራት ፈልጋችሁ እዚህ ጋር ደግሞ ኢጎ ይዟችሁ ሁለቱን አንድ ላይ ማስኬድ አይቻልም። በነገራችን ላይ ሁለቱን ማስኬድ አይቻልም። በነገራችን ላይ ሸረፈዲን ዛሬ ቀና ብሎ ሊሄድ የቻለው ዛሬ ቀና ብሎ ምንም ያለ ሰንበዲ ላኪ ቦክስ ምናምን ነገር ቫይራል ሊወጣ የቻለው በነገራችን ላይ ማለት ነው የዛኔ ስለማውቀው ነው። የዛኔ 20 ሰው 15 ሰው ምናምን የነበሩበት ጊዜ ላይ የነበረበት ጊዜ እኔም ስለምንተዋወቅ ነው። የዛኔ የትግል አጋሪ ስለሆነ ማለት ነው። የምሪ ነው የምላችሁ። የዛኔ ስለምንተዋወቅ ነው። የዛኔ በቃ ምንም ሰውም የለም ምናምን ሳይል ዝቅ ብሎ ስለሰራ ነው። በነገራችን ላይ ዝቅ ብለው ስለሰራ ነው። ስለዚህ ኢግኖራንስ አትፍሩ። እኔ ማርኬቲንግ ስለሰራ ስለማውቀው ነው። የኛ ሀገር ሰው ለማጥላላት በጣም ቅርብ ነን፣ በጣም ቅርብ ነን። የምሬን ነው የምላችሁ። በጣም ቅርብ ነን ለማጥላላት ማለት ነው። ለማጥላላት በጣም ቅርብ ነን። ግን እዚህ ጋር ኤክስ አጥላላችሁ ማለት ግን ዋይ ላይ የሚመጣውን ሰው አታውቁትም። በነገራችን ላይ አሊ የሚለው ነገር አለ። የቤት ውስጥ 12 ልጅ ቢኖር ለምሳሌ አሁን 12 ልጅ አለ ቢኖር አይ ቲንክ ሸሪፉ ትዝ የሚል ይመስለኛል ይሄን ንግግሩ አሊ የሚለውን ማለት ነው። 12 ልጅ ቢኖር የቤቱን ተሸክሞ ሊሄድ የሚችለው 7ኛው ይሁን 4ኛው ልጅ ይሁን ወይ ደግሞ የመጨረሻው 12ኛው ይሁን ወይ 11ኛው ይሁን አይታወቅም። ጋይስ አላቅልም አትጨቅጭቅም ይላችሁ ዋይ የሚባለው ግለሰብ እናንተን ሊያስገባችሁ የሚችል ሊሆን ይችላል። ዋይ የሚባለው ቀጣይ የምታናግሩት ሰውዬ ማለት ነው። ቀጣይ የምታናግሩት ሰውዬ ማለት ነው። እና ይህን ትሬንድ መልመድ አለባችሁ። ቀጣዩ ያው እንደነገራችሁ ነው። እኔ ከዚህ በኋላ ያው ቆርጬ ነው የመጣሁት። ቆርጬ ከነበረኝ ኢነርጂ እንደውም ሌላ ኢነርጂ ይዤ ነው የመጣሁት። ከዚህ በኋላ በሰፊው ለመስራት ነው ያሰብኩት። ስቴፕ ባይ ስቴፕ ገና ለጀማሪ የሚሆን ትምህርቶችን እሰጣለሁኝ። ከዛ ከፍ ያልኩኝ ያው ራሳችሁን አብዴት የምታደርጉበት ነገር አለና እኔም አብዴት ራሴ ያደርጋለሁ። ዝም ብዬ ላይቭ አልገባም፣ በፕሮግራም ነው የምጓዘው። ከዚህ በኋላ የምፈልጉት ደረጃ ላይ ሲደርስ ያላችሁበትን ደረጃ የትኛውም ቲም ያላችሁ ልጆች
ግዴታ የኔ ልጆች ካልሆናችሁ ምናምን አልልም። የትኛውም ቦታ ላይ ከደረስኩኝ የምደርስበትን ቦታ መታችሁ ማዳመጥ ትችላላችሁ። ማስተምረው በሌቭል ነው። ገና የሚጀምሩ ልጆችን አስጀምራለሁ። ከዛ ከፍ እያልኩኝ እንዴት ኤጀንሲ እንዴት እንደሚሆኑ ኤጀንሲ ከሆኑ በኋላ ደግሞ ልጆች እንዴት እንደሚያገኙ ልጆችን ይዘው ደግሞ እንዴት የልጅ ልጆችን እንደሚያገኙ እያልኩኝ አንድ ባች እያወጣሁኝ እንደዛ ነው የሚሄደው ሰው። ስለዚህ በማንኛውም ሰዓት እኔ ጋር ብትመጡ አሪፍ ፕሮግራም ታገኛላችሁ። ራሴን አብዴት አድርጌ ነው እኔ ባይዘዌ ማንም ሞቲቬት አያደርገኝም። ራሴን በራሴ ነው ሞቲቬት የማያደርጉት። ደግሞ አሁን መኪና ከገዛው በኋላ በቃ ሞር ሞቲቬት ያለሁኝ እና የበለጠ ከነበረኝ ኢነርጂ የበለጠ ኤነርጂ ነው ይዤ የመጣሁት። ከተሰራበት ወላሂ የተሰማኝ አለመስራቴን ነው፣ እኔ መስራቴን አይደለም። ከምር ነው የምላችሁ። አሁን ሸረፈዲን የሰራ ይመስላችኋል ፖፕ ላይ ምናምና ሳየው ከዚህ በላይ መስራት ነበረብኝ የሚል ሌላ ሙድ ውስጥ የገባሁት እንጂ እኔ አሁን ሰርቻለሁ ብዬ ምናምን ሰርቻለሁ መስራቱን ግን ሰርቻለሁ ብዬ የምኮፈስበት ቦታ ላይ አይደለሁም። ዩቲዩብ ከጀመርኩ ስንት ጊዜ መሰላችሁ? ፖፕን አብሬን የጀመርኩት ያው ሞኔታይዝ ከሆነ ግን አሁን ብዙ አልቆየም። 1 ወር 2 ወር 3 ወር እስካሁን ድረስ ብር አልገባልኝም እና በጣም ይገርመኛል። ቀጠሮ ዛሬ ይሏችኋል ሰኞ፣ ከዛ ደግሞ ቅዳሜና እሑድ ገባ ትባላላችሁ። ከዛ ደግሞ ሰኞ የሆነ እያለ እስካሁን ብር አልገባልኝም ተጠራቅሞ በአንድ ማለት ነው። እና የሆነ ሌላ አልጎሪዝሞችን ስታዩ ደግሞ ወጣ ብላችሁ እነ ቲክቶክን እነ ዩቲዩብን ምናምን ዝም ብሎ ከመጠቀም ውጭ ገባ ብላችሁ ለራሳችሁ መጠቀም ከጀመራችሁ ፖፕን በፈለጋችሁ በሳት ትወደዳላችሁ። አይደርስላችሁም። አሁን ምሳሌ ቲክቶክ ላይ ወይም ማነው ዩቲዩብ ላይ ኃይለኛ ተከፋይ ሆናችሁ እነሸቱ ዩቲዩበሮች ትልቅ ኢትዮጵያ ላይ ትልቅ ተከፋይ የሚባሉት እነሱ እንኳን አሁን ቸግሯቸው ምናምን ማለት ነው በ15ኛው ቀን ብር ላውጣ ቢሉ አይችሉም። ከዩቲዩብ ላይ ደግሞ ውስተኛ ናቸው እና 30ዋን ቀን ጠብቆ ነው የሚሰጣቸው። ያም ደግሞ የሆነ በተወሰነ በቃ በ21 ይገባል ተብላችሁ 23 24 25 እያለ ሊቆጥር ይችላል ምናምን። አሁን በ21 ይገባል ተብዬ በ30 ገባ፣ ሌላ ቀን ገባ እና ያን ነገር ስታዩ ፖፕን የበለጠ ተወዱታላችሁ እና ከዛ በላይ ደግሞ ከሰራንበት በጣም እንደምንለወጥበት ነው የገባኝ እና እኔ ከዚህ በላይ አሁን ከነበርኩበት ወይም እስከዛሬ ከነበርኩበት በላይ እሰራለሁ ብዬ ነው የተመለስኩት። በደንብ ደግሞ ጠርቶለታል። አሁን ላይ እንደ በፊቱ የሚያሰጋ ነገር የለም። ከዚህ በኋላ ኔጌቲቭ ሀሳቦች አይወሩም ስለ ፖፕ። ሁሉም ስኬታማ እየወጣ ቲክቶክ ላይ ነው እንጂ የሚያወራው። ከዚህ በኋላ ኔጌቲቭ ሀሳቦች እንደዚህ 66 ምናምን መጥፎ ነገር አይወራም። በቃ ተወራ አለቀለት። ቴሌቪዥን እኮ ተብሎ ነበር አይደለ? ተወራና አለቀለት። ስልክ ተብሎ ነበር ተወራና አለቀለት። ፖፕም አሁን መጥፎ ነገር ተባለ አይደል? ተወራና አለቀለት። የምር መኪና እስኪ ላሳያችሁ። ተውት በቃ አላመመኝም እና ብቻ እንዳልሰራው ነው የተረዳሁት። እውነት ለምን እኔ አሁን አማኒ ስነግረው የዛን ጊዜ አልደነገጥም። አብዛኞቹ ላይቭ ላይ መኪና ላይ ሆኜ ላይቭ ላይ ገብቼ ነበርና ለሆነ አጋጣሚ አብዛኛው ሰው አላመነም። መኪና ገዝተህ ምናምን እያለ ነበር እና ማኒ ግን ምንም አልመሰላቸውም። እኔ ለራሱ ምንም አልመሰለኝም ማለት አውቀዋለሁ። እኔ ሌቭል 1 ላይ ሆኜ ወይም ሌቭል 5 ሆኜ መኪና ገዛ ነበር ያልኩ አወራቸው ነበርና ከሩቅ የተነሳ መኪና ይህን ይመስላል እና ከተሰራበት ከዚህ በላይ ይደረሳል። አሁን የኔ መኪና መግዛቴ ምናምን ሳይሆን ለነገራችሁ የፈለኩት ከተሰራበት ከዚህ በላይ ባቡር ከነ ሀዲዱ ነው የሚገዛው ነው የምላችሁ። ወላሂ የፖፕ ብር እና ብቻ ግን ቴንሽን ይፈልጋል። ብዙ ፊት ትነሳላችሁ። ብዙ ጊዜ እናገራለሁ። ይሄ የታወቀ ነው። አብሶ ጀማሪ ስትሆን አሁን እኔ የምፈተነው ፈተና እናንተ የምትፈተኑት ፈተና እኩል አይደለም። ይሄን እወቁ። እኔ አሁን አዲስ ልጅ ላግኝ ብል ይሄን ያህል አይከብድብኝም። ላለው ይጨመርለታል። ምንድን ነው ያለው አንድ ጓደኛችን ሀብታም ለመሆን አለ መጀመሪያ ሀብታም መሆን አለብህ አለና ላለው ይጨመርለታል። እኔ አሁን አይከብደኝም ይሄን ያህል ግን መጀመሪያ ያሳለፍኩት ነገር አለ። ከቤተሰብ ብዙ ጊዜ እናገራለሁ። በቃ ቻሌንጅ አለ። ይሄ የታወቀ ነገር ነው። ከቤተሰብ ከጓደኛ ከቤተሰብ ስል የሆነ ነገር ትዝ አለኝ። አባቴ ካለ እዛ አስበላችሁኝ እነ ፋዘር በፊት ላይ
ስልክ ስጎረጉር ያው በቃ ስነካካሪ ነው። በቃ ይሄ ታወቀ ነው፣ ሁሉም ቤት ያለ ነገር። እንዲህ ስልክ በቃ ይሄ ልጅ ምናምን ትባላላችሁ። ከዛ መቼ ዕለት ነው ቤት ሂጄ ስልክ ተኝቼ እንትን ቲክቶክ እያየሁ ነው ስክሮል እያደረኩና እኔ ተኝቼ አባቴ ያቀራርባል ምግብ አማንኛ ይቻላል እጓዳ እና ምግብ አመጣልኝ ምናምን ደራር ለማን ነው እያልኩኝ ለካ ለእኔ ነው የቀረበው ምግቡና ለምንድን ነው ምናምን ስለው አይ ስራ ላይ እንደሆንክ እኮ ብዬ ነው አለ። እኔ ስክሮል እያደረኩ እንትን እያልኩ ነው። አስተሳሰባቸውን ቀየርኩት። በቃ በስልክ ብር እንደሚሰራ ገባቸው እንዳዲስ እና ሰርታችሁ ካሳያችኋችሁ የማይቀየር ነገር የለም። ሰርታችሁ ካሳያችኋችሁ፣ ሰርታችሁ ካላሳያችሁ ግን ሁልጊዜም ቢሆን በቃ ጌም ነው። በቃ አሁን አብዛኛው ሰፈር ውስጥ የሚታወቀው ወይም ትልቅ ሰው የሚያውቀው በስልክ ጌም እንደምንጫወት እንጂ በስልክ ብር እንደሚሰራ አያውቁም። ያ ቻሌንጅ አለ፣ የታወቀ ነገር ነው። ብዙ ከጓደኛ ይጀምራል። ጓደኛችሁን ግቡ ስትሏቸው ብዙ ነገር ይመጣል። ይኸው ፉአድን ጠይቁት። ፉአድ አብሮ አደጌ ነው፣ ቤስት ጓደኛዬ በህይወቴ ትልቁ በቃ ምን ልበላችሁ ቤስት ጓደኛዬ ነው። ግን ለሱ ስነግረው እንኳን ለማመን በጣም ተቸግሮ በስንት ጉር ነው ያመነው። በስንት ጉር ነው በኋላ ላይ ዘግይቶ የገባው። አይዲውን ተመልከቱት። እንኳን አይደለም የሩቅ ጓደኛ ምናምን። እኔ ግን ፉአድ አጠገብ ያለው ልጅ እንኳን ስላላመነልኝ ብዬ ወደኋላ አልሸሸሁም። ወደፊት ነው የቀጠልኩት። በቃ ሰርቼ ማሳየት ስላለብኝ ማለት ነው። እናንተም በቻላችሁት የቻላችሁት አሁን እኔ ጓደኞች እዚህ ጓደኛ በጣም ይኖረኛል እርግጠኛ ነኝ አሁን ላይ ማለት ነው። ቲክቶክ ተጠቃሚ እኔ የማውቀው ጓደኛ ሆኖ ያ በመርከዝ ላይ ነው የምንተዋወቀው አብዛኞቻችን። መርከዝ ተማሪ ሆኖ ፖፕ ጀምር ብዬ ያልተናገርኩት አንድ ሰው የለም። ለሁሉም ሰው ተናግሬያለሁኝ እና አሁን ላይ ማንም አይወቅሰኝም። እንደው አንተ እኮ ብቻህን እንደው ሰርተህ ተለወጥክ ምናምን አይሉኝም። ለሁሉም ተናግሬያለሁኝ። ከዛ መሀል መጀመሪያ የፈለገ ልጅ ወይም ደግሞ እስኪ አብረን እንስራ ሸረፈዴ አብረን እንለወጥ ያለ ልጅ አብሮ ይሰርቷል። ምናልባት አንድ ሰው ወይ ምናምን ቢኖር ከመሀላችን ቢኖር እንደውም የለም ማለት ትችላላችሁ። ላሉ ጓደኞቼ በሙሉ ተናግሬ አብዛኞቹ አላመኑ። በኋላ ነው ቀስ ያለ ስቴፕ ባይ ስቴፕ የእናንተ ለውጥ እያዩ ትንሽ ቀደም ስትሉ ሲያዩ ይከተሏችኋል ከኋላ። ከዛ በኋላ እያለ እየገራ ይመጣል። መጀመሪያ ላይ አካባቢ ላይ ፈተናል። ይሄ የታወቀ ነገር ነው፣ ያለ ነገር ነው። አንዴ ግን በራፉን በእርግዳችሁት ከገባችሁ በራፉ የብረት ነው። በእርግዳችሁት ከገባችሁ ግን ከዛ በኋላ ያለው ሸንበቆ ነው። ምንም የሚከብድ ነገር የለም። ኤጀንሲ የሚሆናችሁ ባላችሁበት መጠንከር ነው። አሁን ላይ ተዘሎ ብዙ ጊዜ የሚናገሩ ንግግር አለ። ዘላችሁ እኔ እዛኛው ተራራ ላይ ሁኜ ብታዩኝ ዘላችሁ ከዚህ እዛ ባንዴ አትመጡም። ዛሬ እኔ ስለተናገርኩ ወይም ሞቲቬት ስላደረኳችሁ ልክ ብላችሁ አትመጡም። የታወቀ ነው። ካላችሁበት ስቴፕ አንድ ስቴፕ ለመራመድ መሞከር ነው። ከቆማችሁበት ቦታ እግራችሁ ቀኝ እግራችሁን ብድግ ማድረግ። ኤጀንሲ ከሆናችሁ ልጅ ከየት ላንጣ ማሰብ ነው። የተለወጥኩበት ብዬ የማስበው ነገር ወላሂ ይሄ ነው። በቃ የሆነ አንድ ነገር ይዤ አልቀመጥም። በፊት የነበሩ ልጆች ጠይቋቸው፣ ሁል ጊዜ አዲስ ነገር ነው የማመጣው እና አሁንም ቢሆን በአዲስ ነገር ነው የምታወቀው። አይምሮዬን አሰራለሁ። ምን አዲስ ነገር ላንጣ? የኔ ጉድለት ምንድን ነው? መጀመሪያ የጓደኛ ወይም የራሱ ሳይሆን የኔ ጉድለት ምንድን ነው? የልጅ እጥረት ከሆነ ልጅ ከየት ላንጣ? በአካል ላገኛቸው ወይስ አማኒ እንዳለው እንደዚህ ታክሲ ላይ እያያዝኩ ሊሆን ይችላል። ቲክቶክ ላይ ሂጄ የሆነ ነገር ላድርግ፣ ላይቭ ላይ ልግባ ነውስ ቲክታከር ላንጣ? በቃ የሌለ እኔ ምንድነው ቤተሰብ አብዛኛው ቤተሰብ ጀምሯልና ፖፕ በቃ አሁን በቲክቶክ በፖፕ አማካኝነት ቤተሰቡ እንዳለ ይተዋወቃል። ይሄ የሩቅ ዘመዱ ምናምን አለ እንዳለ ተነካክቷል ቤተሰብ ጋርና ቤተሰቡን አንድ አድርጎታል ፖፕ። ቤተሰቦችን ላስገባ ነውስ ይሆን የተለያየ ነገር እኔ በቲክቶክ ላይ አልፈልኝ ይችላል። ቲክቶክ ላይ አንዳንዱ ሰው ወጥቶ ፕሮሞሽን ሲሰራ ቫይራል ይወጣለታል። አንተ ሄደህ ስትሰራ ደግሞ አይታየልህም። በቃ ይሄ ነገር አልተሳካልኝም ብለህ ተስፋ መቁረጥ ሳይሆን ይሄንኛውን አንተ የሚሳካልህን ጌታ ያለልህን ወይም ደግሞ ፈጣሪ ያለልህን ነገር መሞከር ነው። ወይ በጓደኛ ሊሆን ይችላል፣ ወይም ደግሞ በቲክቶክ ሊሆን ይችላል፣ ወይ የሆነ ታዋቂ ሰው አስገብተህ ሊሆን ይችላል፣ ወይ እዚሁ ላይ ላይቭ ላይ ተቀምጠ ቫይራል ወጥተህ ሊሆን ይችላል፣ ፓርቲ ላይ ተቀምጠ ሊሆን ይችላል። ለዙ ብዬ እኮ አሁን ለታ ፓርቲ ላይ ብቻ ተቀምጠው ፓርቲ ብቻ ይወጡ ቫይራል ያልወጡ ልጆች ሱፐር የገቡ ልጆች አቀረብኩላችኋል። 4-5 ልጆች በእኔ ስር ያሉ ያው ከኔ በኋላ የመጡ ከኔ በፊት የነበሩማ ነፍ ናቸው። ለዙ ብዬ ነው ያመጣሁላችሁ። በፓርቲ ሊሆን ይችላል መሞከር ነው። እንደዚህ አገላበጣችሁ 4፣ 5፣ 6፣ 7
ሀሳቦችን መገለባበጥ ነው። እርግጠኛ ነኝ እኔ አሁን ያው ብዙ ኬስ ስለሚያጋጥመኝ እዚህ ይመጣሉ። ከዛ ኔጌቲቭ ሀሳብ ወይም ደግሞ ተስፋ የቆረጡ ልጆች ምናምን ሆኖ አገኛቸዋለሁ። ስጠይቃቸው እርግጠኛ ነኝ ሁለት ምናምን የሆነ ሙከራ ሞክረው የወደቁ ልጆች ናቸው አብዛኞቹ። አሮ ቲክቶክም ቪዲዮ ሰራው በቃ ቫይራል አልወጣልኝ፣ ወይም ላይቭ ተቀምጬ ነበር ቫይራል መውጣት አልቻልኩም ምናምን። በቃ በዛም ይሄድ ፌስቡክ ላይ መሄድ፣ ቴሌግራም ላይ መሄድ፣ ዩቲዩብ ላይ መሄድ፣ ዋትሳፕ ላይ መሄድ፣ ሰዎችን በዛም መሄድ ተጋባን የራሳችሁን እስከሚከፍትላችሁ ድረስ። ከዛ በኋላ ደግሞ እየገራ ነው የሚሄድ። የታወቀ ነገር እየከበደ የሚሄድ ነገር አይደለም። ፖፕ እያገራላችሁ ነው የሚሄደው። አሁን እርግጠኛ ነኝ መጀመሪያ ከነበራችሁበት እና አሁን ያላችሁበት ነገር እኩል አይሆንም። የሆነ ነገር እየቀለላችሁ ይሄዳል። ገና የገባ ሰው እና 4-5 ቀን የቆየ ሰው እኩል አይሆንም። የሚታወቀው ሰው አለ፣ እያለ ከፍ እያለ የሚሄደው ነገር አለ። ካላችሁበት አሁንም ቢሆን አንድ ስቴፕ ከፍ በሉ። እርግጠኛ ነኝ ዛሬ እኔ መኪና ገዛሁ ብዬ የተናገርኩት የመጀመሪያው ሰው ልሆን እችላለሁ ወይ ምናምን። ነገ ከነገ ወዲያ በፖፕ ብር መኪና መግዛት ብርቅ የማይሆንበት ጊዜ ይመጣል። ታያላችሁ። እሱ እንትና እኮ መኪና እኮ ገዛ እንትና በፖፕ ብር እኮ እንትና የሆነ ነገር አለ። ይሄ በቃ ኖርማል ይሆናል። ታዩታላችሁ ወደፊት። ከዛ መሀል አንደኛው እኔ መሆን አለብኝ፣ ነገ ከነገ ወዲያ እኔ መሆን አለብኝ፣ እዛ ደረጃ ላይ መድረስ ያለብኝ ብላችሁ መሄድ ነው። ፖፕን እያያችሁት ነው። ብቻችንን የምንበላበት ቦታ አይደለም። ወይ እኔ እናንተን ጨቁኝኝ እናንተን በድዬ ምናምን እኔ የምበላበት ነገር አይደለም። ከላይ የሆነ ሰው ቁጭ ብሎ ከታች የሆነ እንደ ባሪያነት ከታች ያለውን ሰው የሚያዝበት ወይም ደግሞ በሰው ጉልበት የሆነ ነገር የሚያደርግበት ቦታ አለ። ሁሉም ለፍቶ ሰርቶ ነው የሚበላው። ከታችን መሆን የሚባል ነገር የለም። እስከሰራችሁ ድረስ ከላይ ትሆናላችሁ። ሌላ ኔትወርክ ማርኬቲንግ ላይ ሄዱ። የፈለገ ቢሆን ትሰራለህ፣ ታች ነህ። በቃ የፈለገ ቢሆን ወር ላይ የሚባል ነገር የለም። ወይ አፕ ላይ ይሄን ወር ላይ ሄደህ አትፈልጥም ምናምን እዚህ ነገር የለም። የሰራ ሰው ሁሌም ከላይ ነው። የሰራ ሰው ሁሌም አንድ ጣራ አለ። ያንን ጣራት መንካት የሚችለው አፕ ላይ ወይ ምናምን አይደለም። ሁሉም ሰው ያንን መንካት ይችላል። የሁሉም ሰው ኢነርጂ ጉልበቱ ነው። ሀሳቦችን መገለባበጥ መሞከር። ፏድ ዛሬ ይጨምርላችኋል። ፏድ የፏድ ልጅ አለች እና ስለሷ እያወራን ነበር ዛሬ። ፋይዛ ምናምን ትባል ልጅ እና 2000-3000 የቲክቶክ ፎሎወርስ ነው ያላት እና ለመጀመሪያ ጊዜ ወጣ ቪዲዮ ለቀቀች። ይነግራችኋል ስለሷ። ወጣ ቪዲዮ በዜሮ እንግዲህ 1000-2000 ፎሎወርስ ነው ያላት። ቪዲዮ ለቃ አታውቅም። የመጀመሪያ ቪዲዮዋ ቲክቶክ ላይ ሄዳ ቪዲዮ ለቀቀች። ያ ቪዲዮ አሁን 1.1 ሚሊዮን ቪው አግኝቷል። እቺ ልጅ አሁን 1000 ፎሎወርስ ነው ያለኝ ብላ ብትወው በቃ ፈጣሪ ያለላት በዛ ነው። በቃ ርዚቋን ያደረገላት ወይም ደግሞ ሰው በዛ በኩል ታመጫለሽ ብላ ነበር። ያን ነገር ስትሞክረው በዛ ነገር ፈሰሰላት። ባትሞክረውሳ አይሮ ግን በ1000 ፎሎወርስ እንዴት ላይቭ ቫይራል ይወጣልኛል ብላ ብትወውሳ። ወይም ደግሞ እቺ ልጅ አሁን ቲክቶክ ጀምራ ማነው ዩቲዩብ ጀምራ ሊሆን ይችላል፣ ወይ ፌስቡክ ጀምራ፣ ወይ በአካል አውርታ፣ ወይ ቤተሰቦቿን አውርታ ሊሆን ይችላል። በዛ ተስፋ አስቆርጧት አብሮ ቲክቶክን ብትወው እራሷ ነበረች የምትጎዳው። ስለሞከረችው ያለውን ነገር ስለሞከረችው ነው እዚህ ደረጃ የደረሰችው። እናንተም በቻላችሁት ያለውን ነገር መሞከር ነው። እውቀት አይጠይቅም። እንደነገርኳችሁ ይህን ያህል ትልቅ የተማረ ሰው የሚል ነገር አይደለም። ፖፕ ብልሃት ይጠይቃል። ልክነስ ብልሃት በጣም ይጠይቃል ከምላችሁ በላይ። አንድ ሰው ነበር ይባላል እና የሀገር መሪ ነው። ይቺ ታሪክ ንገራችሁና ወደ ፋል ሄዳለሁ። የሀገር መሪ ነው እና ሀገር እየመራ ግን አረገጫችሁ ይተው። ሰውየው በጣም አልተማረም፣ ምንም ነገር አያውቅም። አንድ ቁጥር ትቁም ትጋደም አያውቃትም፣ ግን ሀገር ይመራል። በጣም ብልሃተኛ ነውና አንድ ጊዜ የክልል ምናምን ስብሰባ ተብሎ ወደ ከፍተኛ ወደ ቦታ ሄደ። ስብሰባ ማለት ነውና አገር ወክሎ ነው እንግዲህ ሄደው። ከዛ ገቡ አዳራሽ ውስጥ ምናምን ወንበር ላይ ተቀመጡ ተብሎ ሰውየው 9 ቁጥር ላይ ደረሰ። 9 ቁጥር ትቁም ትጋደም አያውቃትም። ምን ያርግ? ከዛ ያው ብልሃት ነው ልላችሁ ፈልጌ ነው። አስተናጋጇን ጠራትና 9 ቁጥር ላይ ውሃ አስቀምጭልኝ አላት ይባላል። ከዛ ሄዳ አስቀመጠችለት። ሂዶ ተቀመጠ። በቃ ብልሃት ነው ልላችሁ። አሁን ብልሃት ነው። የሆነ ያህል እውቀት አይጠይቅም ምናምን። የሚመጣ የሆነ የሚፈልገው ትልቅ ነገር የለም። ብልሃት ይጠይቃል። ሰዎችን በብልሃት ማውራት፣ ሰዎችን በትህትና ማውራት
ልላችሁ የፈለኩት ምንድነው እኔ እውቀት ስለሌለኝ ምናምን ብላችሁ እንዳትዳከሙ ስለፈለኩ ነው ይሄን የነገርኳችሁ። ያው ፏድ እንደነገርኳችሁ የኔ ቤስት ጓደኛ ነው፣ አብሮ አደገኝ ነው እና የገባው ትንሽ አርፍዶ ነው ያለው ነገር። ረመዳን ላይ ያለውን እንቅስቃሴ ያውቀዋል። አሁን ያለፈው ጾሙ ላይ ያለው ነበር እንቅስቃሴ ያውቀዋል። ከዚህ በኋላ እንዴት እንንቀሳቀስ መኪና ላይ ደግም ነው በቃ መኪና ደግም ልገዛ ነው። የሚያማምሩ መኪናዎች እያየሁ ነው ልሰክሳችሁ ትንሽ እና ከዚህ በኋላ እንዴት እንቀጥል ምን አስበሃል አንተ የሚለውን ነገር አንዳንድ 5 ደቂቃ ስተና። እሺ አመሰግናለሁኝ። ያው እኔ ማለት ከእናንተ ከምታነሱት ሀሳብ አንፃር ከኔ ብዙ የሚጠበቅ ነገር የለም ማለት እንደዚህ የምለው ነገር የለኝም። ግን ፐርሰናሊ እኔ አናላይዝ ያደረኳቸውን አንዳንድ ነገሮች ማካፈላችሁ መሰለህ። እኔ ያየሁት ፖፕ ላይ በቃ ብዙ ሰው የማይሰራው የሚያወራ ሰው የሆነ እኔ ከራሴም ስላየሁት ማለት ነው። ፐርሰናሊ አንተም ታውቀዋለህ፣ ሳለቃቅስ በነበረበት ሰዓት አልሰራም፣ እየሰራሁ በነበረበት ሰዓት ደግሞ በቃ እየሰራሁ እና ብዙ ሰው እኔ ያጋጠመኝ ማለት ነው መተው ምንም ፖፕ ላይ እየሰራን አይደለም ምናምን አይሉህና ትጠይቃቸዋለህ። በቃ ትሪት እያደረክ ፐርሰናሊ ምን ያክል ሰዓት እየሰጣችሁት ነው፣ ምን ያክል ቦታ እየሰጣችሁት ነው ምናምን ብለህ ትጠይቃቸው። አይ በቀን 30 ደቂቃ ከበዛ 1 ሰዓት ምናምን ላይቭ ላይ ወይ ፓርቲ ላይ እኮ እገባለሁ ግን ሰው አይመጣም ይሉሃል። ገባህ? እና የሆነ ሰው አንዳንድ ጊዜ የሚሰጠውም ነገር የሚሰጠው ቦታ አንተ እንደምትሰጠው ትኩረት ነው ከዛ ከምትሰራው ስራ ተጠቃሚነትህ ማለት ነው። እና ሁላችንም እንመልከት በቃ ያለንበትን ኮንዲሽን። እኔ በጣም የተረዳሁት ወሳኙ ነገር ይሄንን ነው። ያንተንም ነገር እኔ ሞር ስለማቅ ማለት ነው። ለምሳሌ ሸረፈዲን አሁን ሲሰራ የነበረው ኦልሞስት ፉል ታይም በሚባል ደረጃ ኢንቨስት አድርጎ ነው። ስለዚህ እኛ ፓርሻል የሆነ ታይም ኢንቨስት እያደረግን ከሆነ ምንድነው ማሰብ ያለብን? የሱን ያክል ለምን አላገኘሁም ብለን ማሰብ የለብንም። የእውነት ማለት ነው። እኔ ያየሁት ነገር በቃ ምንም ይሁን ምን ፖፕ ላይ አሁን ያነሳት ልጅ ነበረች እዚህ ፋይዛ ማለት ነው የኔ ልጅ ናትና ብዙ ጊዜ ልታቆም በቃ ብዙ ጊዜ ማለት ነው ልታቆም እንትን እያለች እየገባች ትተዋለች። ከዛ እዚህ ላይ መቆየት እንዳለባት ዝም ብላ እንድትታገስ ምናምን ያወራት ነበር፣ ትሪት አረጋት ነበር ምናምንና በቃ እኔ ስጀምር ያኔ ገና መጀመሪያ የጀመርኩ ሰዓት ላይ ላይቭ ላይ ቁጭ ብዬ 0 ሰው ምናምን በነበረበት ሰዓት ላይ ቪዲዮም ስክሪንሾት ምናምን ነበረኝና ያን ምናምን እልክላቸዋለሁ። የሆነ ሰዓት ላይ ደግሞ 300 400 ሰው ምናምን ያለበት አለ። በቃ ላኪ ቦክስን ሳላስቀምጥ ፋይርወርክ ምናምን የሚባል ነገር ሳላደርግ ማለት ነው። እና ሁለቱንም እልክላቸዋለሁ። ይሄ የነበረው ከዛሬ 3 ወር በፊት ስገባ ነው። ይሄ ደግሞ አሁን ነውና በቃ የምትጠነክሩ ከሆነ ኮሜንት ላይ ምናምን የምትገቡ ከሆነ ምናምን ብዬ እንደዛ ያደረኩ ቆይቼ አሁን ከኔ በላይ ያላት እሷ ሆስትም አክቲቪቲ ምናምን ማለት ነው የምትሰጠው ነገር እና መቆየት እና እዛ ላይ ታይም ኢንቨስት ማድረግ እዚህ ጋር በቃ ሁሉም ሰው እርግጠኛ ነኝ መጥቶ የሚያለቃቅሰው ሰው ማለት ነው የሆነ የሚጠይቀው ነገር ካለ ቆም ብለህ ዝም ብለህ ጠይቀው እስኪ መልሰህ ምን አድርገህለታል ፖፕ ምናምን ብለህ ጠይቀው የሚያስቅ ነገር ነው የሚነግረው። ወላሂ እኔ በቃ ታስብኩት ነገር ይሄን ከራሴ ጀምሮ ማለት ነው። የሆነ ሰዓት ላይ ቁጭ ብዬ በቃ ምንም አላደርግም ግን በቃ እያለቃቀስኩ ነበር። ልክ መስራት ስትጀምር እኔ አሁን ለምሳሌ በዚህ በጾሙ ማለት ነው ረመዳን ላይ በነበረበት ሰዓት በተለይ አሽረል አኺር ላይ በጣም በ10 ቀን ውስጥ ማለት ነው 15 ሚሊዮን ቀንሶልኛል። በ10 ቀን ውስጥ ማለት ነው ወደ መሀል አካባቢ ድረስ ሰራ ነበር። መጨረሻ አካባቢ ላይ ደግሞ ያው ታውቀዋለህ ከስልክ ሙሉ በሙሉ ስልኬ ጋር አልነበርኩም። ስመለስ 11 ሚሊዮን ነው የጨመረብኝ። እኔ ግን እዚህ ጋር ፎከስ አላደርግም። ገባህ? ለምን 50,000 ፖይንት አይሆንም የማገኘው ኮሚሽን የሆነ ነገር ኢንካም የሆነ ነገር እያገኘሁ እስከሆነ ድረስ በቃ ለምን አልከፋም? ይሆናል የማገኘው እንዴ ይሄን አግኝቼ የለ እንዴ ዛሬ 50,000 ፖይንት ማለት 800 ብር ነው። 800 ብር እኮ ማለት አንድ ባለ ባጃጅ ጧት ወጥቶ እስከ ማታ ድረስ ደክሞ ያረ ባጃጁን ተውት የሆነ ዳማስ ምናምን ያለው ሰው ራሱ ከፍ ያለ ነገር ከፍ ያለ መኪና ሙሉን ከዛ ተሰቃይቶ ምናምን እንትን የሚለው ቃና ፈጣሪ አመስግነህ ምናምን ያለህን ነገር ቀጣይ ላይ ለማሻሻል ምናምን መሞከር ነው እንጂ የሆነ ሁሉ ጊዜ እዛ ፖይንታችን ላይ የሚጨምረው ላይ ምናምን ፎከስ የምናደርግ ከሆነ በተለይ ገና ሱፐር ምናምን ልንገባ የተቀረብን ሰዎች የሆነ አይመጣው። ግን የምናገኘውንም ነገር ደግሞ ማመስገን አለብን። የሆነት እኔ ፈጣሪ ማመስገን አለብን ባይ ነኝ። 30,000 ራሱ ስናገኝ እኔ ወላሂ አስበዋለሁ 300 ብር አገኘው ዛሬ ምናምን እላለሁ። ከዛ 300 ብሩን ስደምሮ 9,000 ብር
ከተውኩት እኮ ያን 9,000 ብር በወር አላገኘሁም። እኔ ቢጨምርብኝም ተከፍቼ አላውቅም የእውነት ማለት ነው። በቃ የሆነ ወደ ራሴ ወስደዋለሁ ብዙ ጊዜ ማለት ነው። 0 ኮሚሽን አግኝቼ ከጨመረብኝ ነው ልከፋ የምችለው እንጂ 10 ሺህ አግኝቼ ራሱ እኔ 10 ሚሊዮን ቢጨምር አልከፋም። በአመቱ ምናምን ብር አገኘሁኝ በቀን ማለት ነው። ማመስገን አለብን። ስናመሰግን ነው የሚጨምረው እና ብቻ እንደዛ ነው። አሁን ብዙ ችግር ብዙ ክፍተት ነበረው። ያንን ግን የኛ ቦታ ለመስጠት ስላልነበርን እየሰራን ስላልነበረ ብዙ ነገር ተጨምሯል። ብዙ ነገር ቻሌንጅ ሆኖብን ነበር። አሁን ግን ኢንሻአላህ እኔ በቃ ሰዓት ከየሰጠ ሰው ይለወጣል ብዬ ነው የማስበው። ፖፕ ላይ ማለቃቀሱን ትቶ ማለት ምንም ይሁን ምን እኔ በቴሌግራም ነው አይደል ታውቃለህ ሸረፍ ብዙ በራሴ ዝም ብዬ ተነስቼ ነው ብዙ ነገር ነው እየሰባሰብኩት ምናምን እና የሆነ ነገር በየራሳችን የሆነ ለመደገፍ ራሱ ኤጀንት ሆነህ ሆስቶች መጥተው እገዜ ምናምን ይሉሃል። ወይም ደግሞ አዲስ ኤጀንት ሆኖ ማለት ምንም እኮ ያደርጉ ግን የሆነ የሚንቀሳቀሰው ስታገኝ ለማገዝም ደስ ይላል። እሱ ትንሽ ሲገፋና ቻኒ እንዳላረዝሙ እንደዚህ ነው የማስበው። ያገኘነውን ነገር እያመሰገንን ብንሄድ ፒስ ነው። ይሄ እንትን የሚባል ነገር ኤጀንሲ ለሆስት አንዳንዴ የተበላሸ አካሄድ አለ እዛ ፕላትፎርም ላይ። ኤጀንሲ ለሆስት ግዴታ ልጅ እንደመስጠት እንዳለበት አድርጎ የሚስሉ ሰዎች ምናምን በጣም ተፈጥረዋል እና እንደዛ አይነት ነገር ባታደርጉ ደስ ይለኛል። ጭራሽ ደግሞ አብዛኛው የሚጠይቀው ሰው ደግሞ የማይንቀሳቀስ ሰው ይሆናል አይደል? አንዳንዱ ሰው ማለት ነው እየተንቀሳቀሰ ስታየው ቤቱ 2 ሰው 3 ሰው ቁጭ ብሎ 1 ቀን 2 ቀን ሳይሆን በተከታታይ ሆኖ ስታየው እየታገለ ስታየው ማለት ነው ከእናንተ ሳይሆን ከራሱ ከኤጀንሲው ፈንቅሎ ይመጣል። ይሄ ልጅ ሰፖርት ባደረገው ልጅ በሰጠው እንኳን የሰጠውት ልጅ በስርዓት ይጠቀምበታል ብሎ ያምናል። እንትኖች አይታችሁ ከሆነ እነዚህ መንገድ ላይ የሚጠይቁ ህፃናቶች ምናምን ብዙ ጊዜ ብር ስጡኝ ብሎ አይጠይቁ። ለምን ይመስላችኋል? ብር ስጡኝ ብሎ አይጠይቁ። ብር ስጡኝ አይሉም እና ያስተዋልኩት ነገር አባቴ ዳቦ ግዛልኝ ምናምን ነው የሚሉት። ገብቷቸዋል። በቃ ስልቱ ገብቷቸዋል። ያጠያየቁ እንኳን ስልት ገብቷቸዋል። መታችሁ እንደዚህ በቃ በግልጽ የሆነ ብር ስጡን ወይም ደግሞ ልጅ ስጡን ምናምን ከምትሉ በላይ እናንተ ለእኔ ለምን ለሰው አልሆንም? ሸረፈድ የደረሰበት ፏድ የደረሰበት ኤጀንሲ እኔ አሁን ኤጀንሲ ለእኔ ሰጠኝ አይደለም ልጅ እዚህ የደረስኩት ሰው እንደዚህ አይነት ሰዎች አሉ አይደለ? ስለዚህ እነዛ ሰዎች መሆን ለምን አልችልም? ራሴ ነገ ከነገ ወዲያ ልጆቼ ደግሞ ለእኔ ልጅ ስጠኝ የሚሉ ሰው መሆን መቻል አለብኝ ራሴ ብላችሁ ብትነሱ ስትታገሉ ስታያችሁ ነው ስታዩ ነው ሲጀመር ልጅ ለመስጠትም ምንም ለማድረግ የሚንቀሳቀሰው እና ያለምንም ጥርጥር ይሄ አካሄድ መቆም አለበት። ይሄ ኤጀንሲ ግዴታ ለውስጥ ልቅንስ እኔ ገርመኛል አንዳንዴ ማለት እኔ እንትና ኤጀንሲ የቤት እጄ ልጅ ከምሰጥ በላይ ምክር መከራይ ስመለስ ወላሂ እረካለሁ ከምላችሁ በላይ መጀመሪያ አካባቢ ማለት ነው ስጀምር እሷ ቤት እጄ ሞቲቬት ሁኜ ምናምን ስመለስ በቃ የሚገርም ኢነርጂ ይዤ እመለሳለሁ። ልጅ ብሰጠኝ ግን አይጠቅመኝም ነበር በዛ ሰዓት። ትልቁ የሚጠቅማችሁ ነገር ሀሳብ ነው። እንዴት አድርጌ ነገራቶች እንዴት በዚህ በኩል እኔ አሁን እዚህ ነው ያለሁት እንዴት አድርጌ ልንቀሳቀስ በምሰሩት ነገር ላይ ማማከር ያ ነው ትልቁ ጥቅም ብዬ የማስበው የኤጀንሲ እና እንደዚህ አይነት ነገራቶችን ባታስቡ። አንዳንዶቹ ጭራሽ የሆነ ቦታ ላይ የሆነ ኤጀንሲ ከሆነ ኤጀንሲ ወጥቶ የሆነ ኤጀንሲ ቦታ ይገባሉ። ለምን የገባችሁ ስትባሉ አንተ ጋር የገባሁት እኮ ልጅ እንድሰጠኝ ነው የሚል ነገር ደረጃ ደርሷል እና ይህንን አስተሳሰባችሁን ብትቀይሩ ብዬ አስባለሁኝ። መኪና እንገዛለን የሚል ቴክስቶች እያየሁ ነው። ብዙ ይኑራችሁ፣ ወላሂ ሀሳቡ ይኑራችሁ። ማለት ሀሳብ አይደለም ሀሳብ ያለ ስራ ሳይሆን ሰርታችሁበት ሀሳቡን ብቻ ሳይሆን መሬት ያወረዳችሁት ስቴፕ ባይ ስቴፕ ነገራቶችን እያፋቃችሁት ከሄዳችሁ የማይደረስበት ነገር የለም። እኔ ያው እናንተ ይናገሩ ከእናንተ በፊት የነበሩ ልጆች ካሉ እዚህ ይናገሩ እና አሊ ያለ ተውት፣ ሌላውን ምስክር አያስፈልገኝም። ሌቭል 5 ሁኜ ሌቭል 6 ሁኜ ሁሉ ጊዜ እናገራለሁ። መኪና እገዛለሁ፣ እኔ በፖፕ ብር መኪና እገዛለሁ ያልኩ እናገር ነበር። በቃ ሁሉ የተገኘ ነገር ስለሆነ እንዲህ የምላችሁ የኔን ጉብዝና ወይም የኔን ምናምን ያንጸባረኩ ሳይሆን ከተሰራ ማንም ይደርሳል። ብቻ ግን ሁሉ ጊዜ ራሳችሁን አፕዴት እያደረጋችሁ ወደ ስራ ቶሎ ማድረግ ያለባችሁን እንቅስቃሴ ስቴፕ ባይ ስቴፕ ዝም ብዬ እኮ አይደለ። አንዳንድ ጊዜ ሎተሪ ደርሶኝ ይመስላችኋል እዚህ ደረጃ ስደርስ
ብዙ እንቅልፍ አጥቻለሁኝ። ብዙ ነገር ሆኛለሁኝ። ብዙ ደረጃ ደርሻለሁኝ። 5000 6000 ሰው ጋር ነው የሚሆን አውርቻለሁ። ቢያንስ ሳስበው ዝም ብዬ አሁን እኔ የልጅ ልጅ ምናምን ያሉትን በእኔ ስር ያሉትን ኔትወርክ ዝም ብዬ ሳስብ በትንሹ 6000 7000 ሰው ጋር ዝም ብዬ በትውውቅ እንደዚህ ሲያልፍ ያወራኝን ሳይሆን በስነ ስርዓቱ እንደዚህ እየተገናኘን ያለው ነገር እያወራን ችግሮችን እየፈታሁኝ ያለፍኩበት ሲቹዌሽን አለና 6000 7000 ሰው ማውራት እንደዚህ መገናኘት ቀላል አይደለም። ብዙ ነገር አሳልፌያለሁ ከጓደኛ ከቤተሰብ ከብዙ ነገር አንፃር ካለው ከሰፈሩ ሁኔታ ብዙ ነገር አሳልፌያለሁ። ሰው ዝም ብሎ አይደለም የመጣ ይሄ ነገር። ስለዚህ ከተንቀሳቀሳችሁ ያላችሁበት ሁሉም ሰው ቻሌንጅ አለበት። የእናንተ ቻሌንጅ የሆነ ብዙ ጊዜ እናገረዋለሁ ይሄን ነገር የእናንተ ቻሌንጅ ለየት ያለ አይምሰላችሁ። እናንተ ያለፋችሁበትን ማንም ሰው ዝም መጥቶ ቢያወራ ወይኔ ይሄንን ቻሌንጅ ቀምሼዋለሁ ወይ አሊን ቀምሶታል ወይ እንትና ቀምሶ ወይ አንተና ቀምሶታል ወይ ፋር ቀምሶታል የሆነ ነገር ይከሰታል ብዬ አምናለሁ። እና የእናንተ ቻሌንጅ የተለየ አድርጋችሁ አትሰቡት። በቃ እንትና ደርሷል እዛ ቦታ ለምን ያልደርስም በቃ እኔም መድረስ አለብኝ የሚል ኢነርጂ ይኖራችሁ ያለምንም ጥርጥር ያላችሁበትን ነገር ፍቱ። ቁማችሁ ያላችሁበትን ነገር አሁን ያለን የኔ ችግር ሌላ ነው፣ የፋር ችግር ሌላ ነው፣ የእንትና ችግር ያሊ ችግር የአንተና ችግር ሌላ ነው። የሁሉም ሰው ችግር ይለያያል። እዚህ 1000 ሰው አለ፣ የ1000 ሰው ችግር የተለያየ ነው። የሁላችንም ችግር አንድ አይደለም። አንዳንዱ የቫይራል ችግር ያለበት፣ አንዳንዱ ደግሞ ነፍ ልጅ አለው ወይ ቲክቶክ ወጥቶ ቫይራል ወጥቶለታል ነፍ ሰው 400 500 600 ሰው አካውንት ውስጥ ገብቶበት እንዴት አድርጌ ላስሄዳቸው እያለ ነው። አንዳንዱ ደግሞ ልጅ አጥቶ መከራውን እየበላ ነው። አንዳንዱ ደግሞ የሆነ ነገር የሆነው ኤጀንሲዎች የሆነ ነገር ሆኖበት የሁሉም ችግር። ስለዚህ ችግሬ እንዴት ልፍታ ብላችሁ ለራሳችሁ ችግር መቆም ብላችሁ የራሳችሁን ችግር በደንብ ማየት፣ የራሳችሁን ችግር ወደ ሌላ ሰው ከመሄዳችሁ በፊት ራሳችሁ መፍታት ብዬ አስባለሁ። ሁሉም ሰው የራሱ ችግር አለበት። ባይዘው ታውቃላችሁ። ሄዳችሁ ችግራችሁን ለሰው ከመናገር በፊት ራሳችሁ ለመፍታት መሞከር። ሁሉም ሰው የራሱ ችግር ስላለበት የእናንተ ችግር አያሳስበውም ብላችሁ ፈልጌ ነው። ስለዚህ በቻላችሁት ያላችሁን ችግር ፕሌን እንገዛለን ዛሬ ነው ስለ ነበር ፕሌን እገዛለሁ እያልኩ ነበርና አሁን ጠንከር ብዬ ሰርቼ በፕሌን ነው የምገዛው። በፖፖበር ደግሞ ታይታላችሁ ተግብረ ያሳያል። አብረን እንደምንለወጠው ግን ለማንኛውም አሊዋ እንትን ልስጥ ሰዓት መስጠትና ያው ቀደም ካልመጣህ አላውቅም። ያው እስከዛሬ ደከምከም ብሎ ነበረ። ፖፕ በሶስት ምክንያት የክርስቲያንም የሙስሊም በዓል ስለገባ ማነው ጾም ስለገባ እንደገና ደግሞ የኔጌቲቭ ሀሳቡ ምናምን ደከምከም አድርጎት ነበር። ከዚህ በኋላ እንዴት እንነሳ ከሰራንበት አሁንም ቢሆን ጊዜው አረፈደ የሚሉት ነገራቶች ላይ እያወራን ነው። አንዳንድ ነገር በለን ያው አንተ ያለውን ሁኔታ ደግሞ በደንብ ከኛ ወይኔ እሱን ተውና እኔም ልማር ነው የመጣሁትና በመጀመሪያ እንኳን ደስ ያለ። ቀድሜ ነገሩን ባቆም ያው ሰው ፊት ደስታዬን ልግለጽ ብዬ ነው። ሌሎቻችሁም ሰላም ብያለሁ። ያው እናንተው ከተናገራችሁት ውጭ እኮ ንግግር ብዙም አንችልም እኛ። ዋናው ነገር ፕላትፎርሙ ኳሊቲውን እየጨመረ እየሄደ እንደሆነ ማወቅ አለብን። በየጊዜው አፕዴቶችን እየጨመረ ነው። ሴኩሪቲውን በደንብ እየጨመረ ነው። በፊት ከነበረው የአሰራር የገቢ ምንጮቹን ብዙ ነገር በተለያየ እንደገና ሁሉም የራሱን ተስጦ እንዲያሳይ ብዙ መንገድ ከፍቷል። መጠቀሙ የኛው ፋንታ ነው ማለት ነው። እና ፕላትፎርሙ ኳሊቲውን እየጨመረ ነው። ምናልባት ዛሬ በጣም ቻንሶች አሉ፣ ብዙ ቻንሶች። ከአሁን በፊት እኔ አመለጠኝ የምላቸው ብዙ ቻንሶች አሉ። ወጥቷቸዋል። ሳልጠቀምበት ያለፍኩት ባለመረዳት ይሁን ወይ ደግሞ ከስንፍና ይሁን ብዙ ነገር ብዙ ምክንያቶች ሳልጠቀም ያለፍኳቸዋሉ። አሁን ላድርግ ብል የሚከብዱ ማለት ነው። ዛሬ ላይ ያላችሁ ሰዎች ደግሞ ከኔም ጭምር ሁላችንም ማለት ነው እድሎቹን ከፍቶልናል። ምናልባት ይሄ እድሎች ሳንጠቀምበት በኋላ አሁን ቀለል ያለን አሁን ከምንለው በላይ እንትን አፕዴቱ እንትን እያለ ሊመጣ ይችላል።
የቀለለ ምናምን ይመጣል ሳይሆን ምንጊዜም ያለንን ቦታ ላይ ያለችንን ታይም ማለት ነው ካልተጠቀምንበት ያው ሸረፍ ስለተጠቀምበት በደንብ አድርጎ ተጠቅሞበታል ጊዜው ማለት ነው ያለምንም ማጋነን። ያኔም እለው ነበረ ብቅ ብቅ እያልኩ ማለት ነው እና ተጠቅሞበታል ታይሙ። ያንን ታይም ስለተጠቀምበት ዛሬ ላይ በየቦታው በኔትወርኩ ታገኙታላችሁ። እኛ ያንን ታይም እኔ በበኩሌ አልተጠቀምኩትም። በእርግጥ እየጠቀምኩም ነበረ ያንን ባልል፣ በራሴ በኩል ግን ያንን እንትን አላልኩም። ዛሬ ላይ ያላችሁትም ማለት ነው ተበልቶበታል፣ አፕሊኬሽኑ እንትን ብሎበታል። ሸረፍም ያኔ ሲባል ነበረ ያስታወስከው፣ እሱ ራሱ ሲባል ነበር እንደዛ ማለት ነው። ይሰማል ድምፄ? አሪፍ ነው። ያው ትሰማለህ አሊ? አዎ ሸረፍ ትንሽ ሲደመዝዝብኝ ነው እና እሱም ሲባል ነበረ እና አሁንም ማለት ነው ከዛ በኋላ ስንት ሰው ነው የመጣው? በመቶ ሺዎች ሰው ነው የመጡት። አሁንስ ምን ያክል ሰው ነው ያወረደው? አሁንም ፕላትፎርሙ ተነክተዋል ምናምን አተው ነው አልተነካም። በእውነት ነው የምላችሁ። ሰዎችን የምትፈልጉበት መንገድ ብዙ ጊዜ ይሄ ነው። አሁን ልጆች አላገኘው ምናምን ቅድም ሲናገሩ የነበረው ማለት ነው ለልጆቼ ብዙ ጊዜ እንትን የምላቸው ነገር ነውና ማለት ነው ልጅ ሲሰጥ በነገራችን ላይ የሆነ ልክ አሳ ምንድን ነው ይባላል፣ የሆነ ተረት አለ፣ አንድ ቀን አባባል አለ፣ አንድ ቀን አንድ ሰው አሳ ብታበላው አንዴ በልቶ ይጠግባል። ማጥመድን ብታስተምረው ወይ ደግሞ ብታሳየው ብታመቻች ግን ሁሌ ራሱ እያጠመደ ይበላል ሁሌም የሚል ነገር አለ። ያ ማለት በቃ እዚህ ጋር ሸረፍ ለእኔ ዛሬ ቢሰጥ ነገ አይደግመኝም። ገፋ ቢል 10 ሰው ምናምን ይሰጠኛል። ነገር ግን ሸረፍ ቤት ሆኖ ነው በእኔ አይዲ የሚመዘገቡት። እኔ ጋር መሆናቸውን ሲያውቁ ማለት ነው ይወጣሉ። ብዙ ጊዜ ይህ ነገር የገጠማቸው ሰዎች አሉ። በአሁኑ ሰዓት ላይ ያ ነው። ግን እራሳችሁ አመቻችታችሁ ዛሬ ቫይራል መውጫ መንገድ በጣም ብዙ ነው። አዳዲስ ሰዎች ናቸው ቫይራል ላይ ያሉት ማለት ነው። በመቆየት ብቻ ሌላ ኢንቨስትም ተጨምሮበት ያንን መንገድ ብታዩ ለራሳችሁ ነው ሁሌም የምትሰሩት፣ በራሳችሁ መንገድ ነው ሁሌም እያጠመዳችሁ እንትን ትላላችሁ ማለት ነው። ግን አንድ ቀን ልጆች ኤጀንት ቢሰጣችሁ ማለት ነው ሌላ ቀንም እንዴት ነው የምታደርጉት? አንድ ቀን ይዛችሁ እነዛን ሰዎች ብቻ ታሰራላችሁ ወይስ መታችሁ ትወጣላችሁ ወይስ ራሳችሁ ትሰራላችሁ? ስለዚህ ልጆች አይሰጠኝም ምናምን የሚለው ነገር ማለት ነው ራሳችሁ ልጆቹን ብትፈልጉ የተሻለ ነው። ባይሆን በዛ ጉዳይ ላይ ብታማክሩት፣ አማክረኝ ሀሳብ ስጠኝ ብትሉ ነው እንትን የሚለው እና ያው ብዙውን ነገር እናንተ ተናግራችኋል። እንትን ብዬም አልመጣሁም። እንደውም መስሪያ ጊዜው አሁን ነው። በተደጋጋሚ እኔ በእውነት በእናንተ እቀናለሁ። ወላሂ ነው የምልህ፣ ውሸቴን አይደለም። በጣም አሁን ካላችሁት ከበፊቶቹ ባልነበርኩና ከአሁኖቹ ብሆን እላለሁ። ብዙ ያዙኝ የምላቸው ነገራቶችና የባከኑ ታይሞችን በቃ ስራ ብዬ እንደ አዲሶቹ በቃ እየጠያየኩ በትበት እያልኩኝ የምሰራበት ነበረ። ከዛ በፊት ግን ገብቷል የሚቆጨኝ ነገር ከአሁኖቹ አለመሆኔ ነው። በበለጠ ነው የምላችሁ። ግን ደግሞ ያኔ ገብቼ በማምለጤም አመሰግነዋለሁ። ብዙ ሰው ቀርቶ ጠፍቷልና ማለት ነው አምልጬ እንትን በመሆኔ እና በጣም ዞሮ ዞሮ ዋናው ነገር ስራው ላይ ነን። እናንተ ደግሞ ይሄን ጊዜ ተጠቀሙት። ያለፈውን እኛ እናውቀዋለን፣ ምን ያክል ይሄ ፕላትፎርም ኳሊቲውን እየጨመረ እንደመጣ፣ ምን ያክል ለአሁኖቹ እንዴት እያመቻቸ እንደመጣ። በፊት ያልነበረ ያልተመቻቸ ነገር በእኛ ማለት ነው እነ ሸረፍ ከመጡ በኋላ እነ ሸረፍ ከመምጣታቸው በፊት እያመቻቸ ነው የመጣው በእውነት እና ስለዚህ እንኳንም ከአሁኖቹ ሆናችሁ በጣም ሁሉ ነገር ተመቻችቶ ነው ያለው። ዛሬ ላይ ቫይራል መውጣት አልቻልኩም ብለው ሰበብ የሚደረግበት ነገር አይደለም። በእውነት በብዙ ምክንያት ይወጣልና ያኔ ግን ችግር ነበረ። ዛሬ ላይ ምንም ምክንያት የለም ከስንፍና በቀር አሊያም ደግሞ ፕላትፎርሙ አምኖ
ሰርቼ ለወጥበታለሁ የሚለው ነገር ካለማመን ካልሆነ በቀር ዛሬ ላይ የግንዛቤውም የምኑም ብዙ ነገር አለ። ስለዚህ በኤጀንታችሁ የምታሳብቡት ኤጀንት ያሰራኝም እንደዛ አይነት ነገር ሳይሆን ስራው ዋናው እኔ እንዴት ብሰራበት እንትን እላለሁ የሚለውን ያንን ኤጀንታችሁንም እራሳችሁ ኤጀንታችሁ ማሰራት ትችላላችሁ፣ ከታች ወደ ላይ። እሱ ራሱ አሉ እኮ አንዳንድ ልጆች ራሳቸው ኤጀንታቸውን የሚረዱ አሉ። በእውነት እሱ ራሱ የሚያንቀሳቅሱና ኤጀንታቸው ራሱ ከነሱ እርዳታ የሚጠይቅ ማለት ነው። እንደዛ አይነት ሰው ነው መሆን ያለባችሁ። ኤጀንታችሁ ቢሰንፍ እናንተ አብራችሁ አትዝነፉ። ወደ ራሳችሁ እንትን በሉና እንዴት ሰርቼ እንትን እልበታለሁ የሚለው ነው እና እንደዛ ነው የምለው። ሸሪ ጥያቄና መልስ ያላችሁ በኋላ አቀርባለሁ። አሊ ነባርም ስለነበር ኔትወርክ እኔ የተቋረጠ ነው እንዴ? ትክክል ነው። ማን ኔትወርክህ ጥሩ አይደለም አረጋችሁ ስታስቡ እንደዚህ ኢነርጂያችሁ ይመጣል። ያለ ምንም ጥርጥር ዛሬ ብታቋርጦስ አሁን ከበዳችሁ። እሺ አሁን ፖፕ ከበደኝ ምናምን ታለቃቅሳል። አሁን ማይክ ብሰጣችሁ እርግጠኛ ነኝ አብዛኛው ሰው የሚያለቃቅስ ነው። አለቃቅሳችሁ ምናምን ባቋርጦስ ብላችሁ ሰው ብታቋርጦስ በቀን 200 ብር 300 ብር 400 ብር ዛሬ የምታገኟትን ገቢ አታገኟትም። የዛሬ ዓመት ምናልባት ተመልሳችሁ ስትመጡ ጓደኞቻችሁ የሆነ ቦታ ደርሰው ስታያቸው እንደገና ሌላ ጸጸት ነው የሚሆነው። ራቅ አድርጋችሁ እንደዚህ ገፋ አድርጋችሁ ሰው ግዴታ አንዳንዴ እንትንም መሰለኝ እንደዚህ አይነት የሚያነጫነጨው ግን አለማመስገን ወላሂ መጥፎ ነው። እኔ ከምላችሁ በላይ ሲጀመርም በሃይማኖትም እኮ እንደ በሙስሊም ይሁን በእስልምና ይሁን በክርስትና ስታመሰግን ነው የሚጨመርልህ ምንም ነገር ላይ ትንሽ እንቅስቃሴ ካለ ስልካችሁ ላይ ማለት የዛሬ ዓመት ፖፕ ላይ ሳትገቡ እኮ በኦንላይን ስራ እኮ ምንም አሰሩም ነበር አይደል? ዛሬ ላይ በቀን 100 ብር ከሰራችሁ በቀን 200 300 ብር በአንድ ወር ውስጥ ለራሱ ነው የዋይፋያችሁን ከቻላችሁ በቃ የሆነ ለውጥ አለ። ስለዚህ ይሄን አመስግናችሁ ወደ ተሻለ ነገር መግባት መቻል አለባችሁ። አብዛኛው ሰው ስለማያመሰግንም ነው መሰለኝ እንጃ እዚህ ደረጃ የደረሰው እና የዛሬ ዓመት እዚህ ደረጃ ደርሳለሁ ብላችሁ ሰው ሁሉ ጊዜ ሌላችሁ የፈለኩት እኔም እኮ ይሰለቸኝ ነበር። ወላሂ ፖፕ በጣም ነው ከምላችሁ በላይ ይሰለቸኝ ነበር። ልክ እንደናንተ ማለት ነው። ዛሬ ላይ ስችት እንደምትሉ ግን ስሰለች አውቀዋለሁ። በቃ የዛሬ ዓመት የት ልደርስ እችላለሁ ብዬ አስብና ሁሉ ጊዜ አስባለሁ። በቃ ይሄን ካልያዝኩኝ እኔ ብዬ አስብ ነበርና እዛ ቦታ ደርሳለሁ። በቃ የዛሬ ዓመት እኔ ዓመት ቢፈጅብኝ ፖፕ ላይ እቀየርበታለሁ ብዬ አስብ ነበር ሁሉ ጊዜ። ኮሜንት ጻፍልኝ ፏድ እና ላችሁ የፈለኩት ምን እንዳሰለችሁ እንዳያስጠላችሁ ምናምን ከፈለጋችሁ አንደኛ ጓደኛ ማፍራት፣ ጥሩ ጓደኞችን መያዝ ፖፕ ላይ ምንድነው እና ያ ነገር እንትን ይላችኋል። እርግጠኛ ነኝ አሁን መኪና ሞቲቬት ያደርጋችኋል ብዬ አላምንም። እታች ያለ ሰው አስታውሳለሁ እኔ አሁን ዛሬ ላይ ሞቲቬት ከማድረጋችሁ በላይ ማለት ነው ትዝ ይለኛል በቀን 3000 ብር በቀን 2000 ብር እየተከፈልኩኝ የዛን ጊዜ ሞቲቬት ሳደርጋችሁ በጣም አብዛኛው ሰው ይነሽጣል። አሁን ላይ ግን በጣም ተራራቀን ሆነና እኔ አሁን መኪና ገዛለሁኝ አይደል የሚል ነገር አለው። ያኔ ዛሬ አሁን የመኪና ቁልፍ ማሳያችሁ ምናምን ሞቲቬት የምትሆኑበት ነገር ይሆናል ብዬ ብዙ አላስብም። ምናልባት በቅርብ የምታውቁኝ እንደዚህ ምናምን ሰው ካልሆነ በስተቀር ይሄን ያህል ሞቲቬት ያደርጋል ብዬ አላምንም። ለምን 1000 ብር ሩቅ የሆነ በቀን 1000 ብር ሩቅ የሆነበትን ሰው መኪና ትገዛለህ ብትለው ቅልፍ ነው ማለት የሆነ ህልም ነው የሚመስልበትና እኔም እንደናንተ የተነሳሁት በቀን 500 ብር 200 ይሄው ፏድ አለ ለታማኝነት ፏድ የመጀመሪያ ቀን የፖፕን ሳገኝ ለመጀመሪያ ጊዜ አዳምጬው ምናምን ስገባና ኤጀንሲ የምትናገረው ንግግር ሰማት ለፏድ ነው የደወልኩለት። ፏድ ደውዬ አረ ፏድ እንዲህ አይነት ነገር የሚባል ነገር አለ ምናምን ስለው በቃ አላመነኝም። ኧረ ተው ፈረንጅ ዝም ብሎ ብር አይሰጥህም ተው አጣራ ምናምን ነው ያለኝ። ያው መጥፎ ነገር ውስጥ እንዳልገባም ብሎ ማለት ነው። ከዛ አስታውሳለሁኝ የሆነ ሰዓት ላይ ይደውልልኛል እና ትንሽ አልተገናኘን ነበርና በሰዓቱ
ደውሎ ይጠይቀኛል። ስንት ይከፈልሃል አሁን ምናምን ይለኛል። የሆነ ሰዓት አይከፈለኝም ነው የምለው። ከነ የሚከፈሉ ልጆች አሉ ግን እያልኩ ነበር የምነግረው። አንድ ገፋ ሲል ግን በቀን ስንት ታገኛለህ ምናምን ይለኛል። ኧረ አሁን እኮ በቃ በቀን $1 አገኛለሁ። ያው እሱ ፊት ነው የምነግራቸው። በቀን $1 እኮ አሁን አገኛለሁ ቋሚ፣ በቃ የማይቋረጥ በቀን $1 ያለ ራሱ ለኔ ትልቅ ነበር። በቀን 100 ምናምን 150 ብር ነበር። 150 ብር ሲባዛ በ30 ስታደርጉት ብዙ ብር እየተከፈልኩ እንደኔ ማለት ነው በሰዓቱ እንደነበር ይነግረኛል። እያለ ከሳምንት ከ15 ቀን በኋላ ያገኘ በቀን ስንት ትከፈላለህ? በቀን $2 እከፈላለሁ ይለዋለሁ። ያው ከዛ በቀን $5 ስትከፈል በቀን ስታገኛለህ? በቀን $10። አሁን መረር እያለ መጣ። እያለ ያው እነሱም በኋላ እያጣሩ መጡ። ተከትለው እንደገና ገቡ። ላንቺ የፈለኩት ብድግ ብዬ አይደለም እንደዚህ ብዬ አይደለም መኪና የገዛሁት፣ ስቴፕ ባይ ስቴፕ ነው እያልኩኝ ያለችኝን እያያዝኩኝ ልጅ የያዘውን ይዞ ነው የሚያለቅሰው። ይዤ ለተሻለው ደግሞ እሰራለሁ። ዛሬ ላይ መኪና ገዛ ምናምን ስላችሁ ዝም ብሎ ልክ የሄድኩበት አይደለም። መኪና አስነስቶ እንደመንዳቱ አይደለም። ስቴፕ ባይ ስቴፕ ነው የሚሄደው። እናንተም ዛሬ ካላችሁበት ስቴፕ አንድ መንቀሳቀስ ነው። እያለ ከፍ እያለ ይሄዳል። ሌላችሁ የፈለኩት ይሄ ነው። ከዛ ውጭ ያው እንደ መጨረሻ ልጨርስላችሁ፣ ሰዓት ሄዳ 4 ሰዓት ሊሆን ነው። ኮይን እኔ በነበርኩበት ሰዓት በጣም ብዙ ሌባ በዝቷል። ኮይን ዝም ብላችሁ አትግዙ። ወይም ደግሞ እዚህ ጋር መተው ይጽፉላችኋል፣ በርካሽ ነገር ይጽፉላችኋል። 1 ሚሊዮን ኮይን በ8,000 ብር ምናምን ብለው ይጽፉላችኋል። ከዛ ትሄዳላችሁ ተከትላችሁ፣ አው እንሸጥላችኋል ምናምን ይላችኋል። ብር አስገቡ ይላችኋል። ብር ካስገባችሁ በኋላ አያውቋችሁም፣ አታውቋቸውም። እንዲህ አይነት ነገር አለ። ስለዚህ ከማታውቁ ሰው ኮይን አትግዙ። ከታዋቂ ሰው ከገዛችሁ ደግሞ ከታዋቂ ሰው ወይ ከኤጀንሲያችሁ ከራሱ እንደዚህ ኮይን ላይ መሸጥ ላይ በስነ ስርዓቱ ተመድቦ የሚሰራ ወይም ደግሞ ራሱን ኮይን መሸጥ ላይ የመደበ ሰው እንጂ ኮሜንት ላይ ምናምን አንባችሁ ሄዳችሁ ብትበሉ እኔ በኋላ አይመለከትም። ከዛ ውጭ ደግሞ ቴሌግራም አካውንት አትመኑ። ሸረፈዲን ኡመር የሚል በጣም ብዙ አካውንት አለ የተከፈተ። በጣም እየገረመኝ ብዙ ልጆች ተበልተዋል። በቃ ስሙ ኤዲት ነው ያደረጉት። ገብቶ ስሙን ሸረፈዲን ኡመር ብለው ቀየሩ። ፕሮፋይሉ የኔ ፕሮፋይል አደረጉ። ከዛ ሸረፈዲን ሆኖ የሚያወሯችሁ ሌላም ሰው ይኖራሉ ፖፕ ላይ እንደዚህ የሚያደርጉ በሌላ ስም የሚበላ ገብታችሁ ማየት የሸረፈዲን አካውንት ነው ወይ የሚለው ስልክ ቁጥሩ ማየት። ስልክ ቁጥሩ ሀይድ ነው የሚሆነው አብዛኛውን ጊዜ የእነሱ ሀይድ ነው የሚሆነው፣ አይታይም ስልካቸው እንዳይታይ። የኔ ስልኩ ግልጽ ነው እዛ ላይ። ይሄ ነገር አጥሩ። እኔ ከሌለሁ ምናልባት ኮይን እኔ ካለኝ እሸጥላችኋለሁኝ። ምናልባት እኔ ደግሞ ኮይን ሴለር ሁኜ ስላልተቀመጥኩኝ አሉ። አሁን እነ ፉአድ በስነ ስርዓቱ በቃ ኮይን ለመሸጥ ብለው ነው የተቀመጡት። ኮይን የምፈልጉ ልጆች ያው ፎሎ አድርጓቸው። አሁን ምሳሌ እኔ ያለሁኝ ፉአድ ቢበላቸው አሁን ማን ተጠያቂ ያለሁ? እኔ ያለሁ ፉአድ የሆነ ፉአድ ላይ የሆነ ነገር ቢከሰት አሁን እኔን ትይዛላችሁ። እንደዚህ ተአማኝነት እንደዚህ ፈጠራችሁ ማለት ነው። ኮይን ስትገዙ የምታውቁት ሰው ሂዳችሁ በስነ ስርዓቱ ልትይዙት የምችሉ ነገር ከነገ ወዲያ ዝም ብላችሁ ርካሽ ነው ብላችሁ ዘው ብላችሁ አትግቡ። እንደው አደራችሁን ዝም ብላችሁ አትግቡ። ልግዛም ብለው ኮሜንት ላይ ጽፈውላችሁ ከሄዳችሁም ደግሞ ሂዱ፣ እሺ ችግር የለውም። ምናልባት ርካሽ ሊሆን ስለሚችል ሂዳችሁ ግን ቀድማችሁ ብር አታስገቡ። በማታውቁት አካውንት ብር አታስገቡ። መጀመሪያ አካውንቱ ኮይኑን ይላኩላችሁ። እኔ ያለሁኝ ምሳሌ ፉአድ ያለ ምናምን እንደዚህ ታዋቂ ከሆነ መጀመሪያ ብር አስገብታችሁ ኮይን ቢለቀቅላችሁ ኖርማል ነው። የማታውቁት ሰው ከኮሜንት ከሄዳችሁ ግን በጣም ብዙ ምርር ብሎታል እያየሁ ነበርና ከሄዳችሁም እንደምታደርጉት የምመክራችሁ ማለት ነው። ከሄዳችሁ ኮይኑን መጀመሪያ ይላኩላችሁ። 1 ሚሊዮን በ8,000 ብር አለ አሏችሁ አይደል? እሺ ላኩልኝ። ኮይኑን ተቀበሉ፣ ብሩን ክፈሉ። ሲጀመር እንደዛ አያደርጉላችሁ የፈለገ ቢሆን። አትበሉ ብላችሁ ሌባ ይሰርቀው። የሆነ ሰዓት ምርር ብሎኝ እኔ ምን አደረኩ መሰላችሁ? ፕሮፋይሌ ላይ አይታችሁት ከሆነ አላውቅም፣ ቴሌግራም ላይ የኮይን ዋጋ ዝርዝር የጻፍኩበት ላይ ታች ጋር ምን ብዬ ጻፍኩኝ? ሌባ ይሰርቀው ብዬ ጻፍኩኝና የፈለገ ቢሆን አይሸውዱም። እንደው ፈልጌ ወይ አይቻችሁ ብዙ ሰው ይዛሉ። ደግሞ ካልሸወዱ አትሸወዱ በእንደዚህ አይነት ነገር። ለስንት ነገር የምትጠብቁ ሰዎች በትንሽ ነገር መሸወድ የለባችሁም። ሸረፈዲን መስለው ወይም አሊ መስለው ወይ የሆነ ታዋቂ ሰው መስለው ሊያወራችሁ ይችላሉ በቴሌግራም። ጠንቀቅ ብላችሁ በስልክ ደውላችሁ አውርታችሁ ምናምን ወይም የምታውቁት ስልክ እኔ ጋር ከዚህ በፊት የተገናኘንበት ስልክ ወይም ደግሞ ፉአድን ሰጠኋችሁ። እዚህ ፉአድ የሆነ ነገር ቢያጠፋ እኔ ጋር ትመጣላችሁ። አንተነህ ደግሞ የሆነ ሰው ሊሰጣችሁ ይችላል። እሱ ቢያጠፋ እንትና ጋር ይመጣሉ። እንደዚህ የምትሉት ወይም ፕላትፎርም ላይ ታዋቂ የሆነ ምሳሌኛ ኮይን እቁብ ስንገባ እቁብ በሚሊዮን ነው እቁብ እንገባ በሚሊዮን ኮይን
እቁብ እንገባለን። እኔ አሊ ምናምን ሆነን አሊ 10 ሚሊዮን እቁብ ቢደርሰው ያን 10 ሚሊዮን ይዞ አይጠፋም። ለምንድን እዚህ ፕላትፎርም ላይ 20 ቀን 30 ቀን ቢቆይ ያገኘዋል። ሶ ፕላትፎርሙ ይበልጥበታል ከኮይኑ በላይ ማለት ነው። ሌቭል 5 ሌቭል 6 የሆነን ሰው ይላችሁ 5 ሚሊዮን 6 ሚሊዮን የምትገበያዩ ከሆነ የምትበሉት አንደኛ የተበላው ይሄ ነው። ተመልከቱ። ያው ኤርሚ የሚለው ኤርሚ ፏር ሸረፈዲን የሚለው ይሄ ልጅ አሁን ለታ ምንድነው ያደረጉት? ሸረፈዲን በሚል አካውንት መጡ። እኔ መስሎታል የሚያወራው። ከዛ የጓደኛን አካውንት ልስጠማ እንደውም ብር አለብኝ እሱ ጋር ምናምን አስገባለት ምናምን ብለው የራሱን አካውንት ሰጠው። ልጅየው አስገባለት ብሩን። ከዛ ዳታውን እንዳለ ያወሩበትን ዳታ በሙሉ አጠፋው ልጁ። እንደጋ ደውሎ አስገባልኝ እንጂ ይለኛል እሱ። ምንድነው ማስገባልህ? ቅድም ምን ያስገባሁልህ ምናምን ምንድነው ያስገባልኝ? ሌላ ችግር መጣ። ሶ አትሸወዱ። እንደዚህ አይነት ነገር አይፈጠር። እንደዚህ አይነት ችግር አይፈጠር። ይመራችኋል እንትንም ስለሆነ ኤክስቼንጅ ኤክስቼንጅም እንደዛ ኮይን መግዛት ብቻ አይደለም። የሆነ ቤት ሄዳችሁ ኮይን ከላካችሁ በኋላ ብሎክ ልትደረጉ ትችላላችሁ። ስለዚህ የሚታወቅ ሰው የምታውቁት ጓደኛ ወይም ይሄ ሰው ይዞ ቢጠፋ እኮ እንታን ይዛለው የምትሉት ታዋቂ የሆነ ሰው ምናምን ጋር ኤክስቼንጅ ይፈጽሙ። ወይም መጀመሪያ ልከውላችሁ ላኩላችሁ። በዚህ አጋጣሚ ማለት ነው ብዙ ጊዜ መብት የለም ምናምን እያሉ እንደዚህ ይዞብኝ ጠፍተዋል። ይኸው ዛሬም 2 ሰው እንደዚህ ሆኛለሁ የሚል አለ። ግልጽ ላድርግላችሁ በዚህ አጋጣሚ ለምሳሌ ንግድ ባንክ ምናምን እንደዚህ ተሳስታችሁ ብልኩ አሊያም እንትን ብትልኩ መልሱልኝ ብትሉ ለሽምግልና የሆነ መሀል ሊገባ ይችላል። ይሄ ፕላትፎርም ግን ቀድሞ የሚያስጠነቅቀው ነገር አለ። ለኮይን ሴለር ኮይን ትሬዲንግ ላይ ብር ሳይላክ መጀመሪያ ብራችሁን ተቀበሉና ከዛን ኮይኑን ላኩ ተጠንቀቁ ይላል። አንድ ይሄንን የሚለው ደግሞ ለኦፊሻል ኮይን ሴለሮች ነው። ከዛ ውጪ ያሉትን በእምነት ነው የምትገዙት። ኃላፊነት ወስዳችሁ ተረዳችሁ። ኦፊሻል ኮይን ሴለሮች አሉ አይደለ? እነሱ ሪፖርት ብታረግ ማለት ነው መረጃ ከአንተም ከሱም እየተቀበለ ጣልቃ ይገባል። ፕላትፎርሙ ኦፊሻል እስካደረገው ድረስ የሆነ ነገር ይዞበት ነው ኦፊሻል የሚያደርገው። ገብቷል? እንትን ይላሉ። ከዛ ውጪ ያሉት እኔም ሆንኩ ሌላ ማለት ነው የምታውቁት በታማኝነት ገብቷል አይደለ? በታማኝነት የምትገዟቸው ሰዎች ናቸው። ኤከሌ ኮይን ይዞብኝ ጠፍቷል ብር ልኬለት አላከልኝም ብትል ምን ተብሎ ለፕላትፎርሙ ሰፖርት ይደረጋል፣ ሪፖርት ይደረጋል። ስለዚህ እንደዚህ አይነት ቦታ ላይ ጣልቃ አይገባምና ማለት ነው። እንደገና ኤክስቼንጅም በሚደረግ ሰዓት ሰጣችሁት ነው የሚያውቀው። በቃ ፕላትፎርሙ ለአንድ ሰው የምትተማመኑ ሰዎች ብቻ ነው ትራንዛክሽን ማድረግ መቀያየር የምችሉት፣ ወይ ደግሞ ኤጀንቱ ኃላፊነት የወሰደበት የራሱ ልጅም ከሆነ ማለት ነው። እንደዚህ በቃ ጥንቃቄ አለመቾከል ነው። እና በዚህ አጋጣሚ ፕላትፎርሙ ለአንድ ሰው ሰጣችሁት ነው እንጂ የሚያውቀው አይ መልሶ እንዲሰጠኝ ነው የሰጠሁት ቢባል እንደዛ አይነት ነገር የለም። ስጦ ጊፍት ነው በቃ አይደለም። ስለዚህ መቀያየር በእምነት ነው። ኮይንም ከኦፊሻሎች ውጪ በእምነት ነው የምታምኑት ሰው ነው የምትገዙት። ሶ ብራችሁን ከላካችሁ በኋላ ጠፋ ብትል ፕላትፎርሙ አይመለከተውም። ሌሎቻችንም ምንም እንትን ያን ሰው ባንድ ልናደርገው እንችላለን፣ ልናዘጋው እንችላለን። ግን ያ እኛ ላይ ስራ ማብዛት ነው። እናንተ ተጠንቀቁ። በቃ ብር ስትልኩ እንዴት ብራችሁን በቀላሉ ዝም ብላችሁ እንትን አትበሉ። ስትገዙም ጥንቃቄ አድርጉ። በቃ ጥንቃቄ ያስፈልጋል። ርካሽ አገኙ ብለም እንትን አትበል። ጥንቃቄ አድርጉ። በቃ ለገንዘባችሁ ማለት ነው፣ ለኮይናችሁ። አየህ ጥንቃቄ ነው፣ ሌላ ነገር የለም። ንግድ ባንክ ላይ እንደነገራችሁ ንግድ ባንክ ላይ ተሳስተህ 500 ሺህ ብር ብታስገባ ማለት ነው ምናልባት ንግድ ባንክ ላይ ሄደ ንግድ ባንክ ማናጀሮቹ ስታወራቸው ሊተባበሩ የሚችሉት አንድ ነገር ነው። ያም ከተተባበሩ የልጁን ስልክ ቁጥር አውጥተው መስጠት፣ አካውንት የተከፈተበትን የልጁን ስልክ ቁጥር አውጥተው ሰጥቷል። ከተባበሩ ነው። ከዛ ደውለህ ልጁን መልስልኝ ትላለህ። ከመለሰልኝ ይመልስልሃል፣ ካልመለሰልኝ ማንም አይጠይቀውም። ተገበያይተህ ነው ሊል ይችላል። ስጦታ ሰጥቶ ሊል ይችላል። ብድር ነበረብኝ መለሰልኝ ሊል ይችላል።
ብዙ ነገር እንትን ምክንያት ሊያቀርብ ይችላል። እዚህም ፕላትፎርም ላይ እንደዛ ነው። ኤክስቼንጅ የሚባለው ነገር ለልጁ ጊፍት ከሰጠው በኋላ በብዙ ምክንያት ሰጥቶኝ ነው ብሎ ምክንያት ሊያቀርብ ይችላል። ሰው መጠንቀቅ ነው በቃ ጥንቃቄ ነው። መፍትሄ የሌለው ምናምን አይደለም። በቃ ንግድ ባንክ ላይ መፍትሄ የለው እንኳን አይደለም ፖፕ ላይ መጠንቀቅ ነው። ኤክስቼንጅ የምታደርጉበትን ነገር እወቁ። ኮይን የምገዙበትን ቦታ እወቁ። ያ ነገር አላቸው። የዛሬው ፕሮግራማችን ይህን ይመስል ነበረ። ያው ከዚህ በኋላ እንዳልኳቸው የእሁዱ ፕሮግራም ይቀጥላል። የሞቲቬት ፕሮግራም ይቀጥላል። እኔ ብቻ ሳይሆን እዚህ ፕላትፎርም ላይ ብዙ ጊዜ እናገራለሁ። እኔ ብቻ የተቀየርኩ ይመስላችኋል? እኔ ብቻ የሆነ ብዙ ጊዜ ሸረፍ ይባላል እና ሸረፍ ብቻ የተቀየረበት ነው ይመስላችኋል? ያ ነገር እንዳይደጋገም የእሁዱ ፕሮግራም አስቀጥለዋለሁኝ። ስኬታማ ናቸው ብዬ የማስባቸው ልጆች እያመጣሁኝ እሁድ የሚያገኙትን ስኬታማ የሆኑበትን ነገር አሁን ላይ ያሉበትን ሲጀምሩ የነበሩበትን ነገር የሚያወሩበትን ፕሮግራም እሁድ ያው በነበረበት ሁኔታ እንዲቀጥል እናደርገዋለን። ከዛ ውጭ ቀን በቀን ስለምንገናኝ ከዚህ በኋላ ደግሞ በደንብ ያለው ነገር እየተማማረን እንዳለን እኔ በራሴ ከዚህ በኋላ ያው በደንብ ተመልሻለሁ ከምላችሁ በላይ ሰግጬ ሰራ ታኛላችሁ። መጀመሪያ ከነበረው ሸረፉ ላይ ተቀየረ የምታገኙ ገባኝ። እንደ አዲስ ነው የገባኝ አለ እንዴት እንደሆነ እነዛ ነገራቶችም ምናልባት ወሳኝ ናቸው። የሚጠይቁ ሰዎች አሉ። ያላወሩት ደግሞ ይብሳሉ። መቼም ባሌ ከለከለኝ ብላ መታ አትናገርም ሚስቴ ብሎ የሚናገር ሰው በግልጽ የለም እና በዛ ተጽዕኖ የተዉ ሰዎች አሉና እነዛንም ጭምር ፕሮግራም እንዲካተት የሚሉ አሉ። እኔ ፕሮግራም ውስጥ አለው ማለት በጓደኛ በቤተሰብ ምናምን ያሉ ቻሌንጆች ይበዛሉና ያንን ቻሌንጅ እንዴት አለፉት? ኮሜንት ላይ ጫቅጭቁት። ኮሜንት ላይ ልክ ነኝ? የተፈጠረባቸው ሰዎች የሉ? አላጋጠማችሁ? ወላሂ ብዙ አለ። ኧረ አለ ብዙ ሰው አለ። የታወቀ ነገር ነው። ሁሉም ሰው ከቤተሰብ ጥላትነት ከቤተሰብ ነው የሚፈልገው። ጓደኛም በኋላም እናንተን ለመጠጋትም ከቤተሰብ ነው የሚጀምረው። ጥላትነት መጀመሪያ የሚጀምረው ከቤተሰብ ነው። አለማወቅ አይደለም። መጥፎ ውስጥ አባትህ እናትህ ተውት ምናምን ሲሉ ዛሬ ላይ ወይም ሚስትሽ ወይም ባልህ ወይም ሚስትህ ወይም ባልሽ ምናምን ተው ብለው እሪ ሲሉ ወይም ደግሞ ምናምን ሲጨቃጨቁ ቴክኖሎጂ አሁን የሆነ ስለሚፈሩ ነው። የሆነ መጥፎ ነገር ውስጥ እንዳይገቡብኝ ምናምን ብሎ ስለሚፈሩ ነው። ያለማወቅም ያን ነገር ደግሞ ሰርተን ነው ማሳየት ያለብን። እኔ ሰርቼ ባላሳያቸው ማንም ጓደኛ እኔን አይከተለኝም። ማንም ሰው ፖፕሊ አሁን በጣም ብዙ ጓደኞች አሉ የሰፈር ልጆች ማለት ነው የሚሰሩና እነሱ የሰሩት እኔ ሰርቼ ስላሳየኋቸው ነው። በቻላችሁት የሚከተላችሁን እያስከተላችሁ የማይከተላችሁን ደግሞ ጆሯችሁን ሳትሰጡት የሚናገረው ነገር ሰምታችሁ በዚህ ማፍሰስ እያደረጋችሁ ብትሄዱ የተሻለ ነገር ብሎ ይመጣል አስባለሁኝ። አደራላችሁ የፈለኩት የኮይን ዋጋ ነው። አሁን በውስጥ እየመጣልኝ ነበር። የኮይን ዋጋ ከፍ ዝቅ ሊል ይችላል። እሺ ይሄንን የኮይን ዋጋ ስንት ነው ያሉ? ዶላር ከፍ ሲል አብሮ የኮይን ዋጋ ከፍ ይላል። ዶላር ዝቅ ሲል የኮይን ዋጋ አብሮ ዝቅ ይላል። ባለው አየር በውስጥ ነጋገራችሁ ከምትገዙ ሰው ጋር ለመፍታት ሞክሩ። ሁላችሁም እናመሰግናለን። ያው 4 ሰዓት ከምናምን ሆኗል። የዛሬ ፕሮግራም ይሄን ይመስላል። ያው ከዚህ በኋላ በሰፊ ታገኛላችሁ ብዬ አስባለሁኝ። እንደ አዲስ ስለተመለስኩ እኔም ከዚህ በኋላ ስልጠናዎች ምናምን እሰጣለሁኝ ለጀማሪዎች የሚሆን ከፍ ሲል ደግሞ ለኤጀንሲዎች እንዴት ልጅ እናግኝ ምናምን እንደ በፊቱ እንደነበረው ድባብ እንመልሰዋለን ብዬ አምናለሁኝ በደንብ ከዚህ በላይ። ቀጣዩ ደግሞ መኪና ማን እንደሚገዛ እንግዲህ እኔ ብላችሁ ማን ነው የሚገዛው? ቀጣዩ መኪና ገዝቶ ቤቱም ይጠራል። ምን ጥያቄ አለ? ቤት ከገዙ ቤት ስገዛ ቀራቸው አይቀርም። መርሃባ። አይ ልክ ነው። በጣም እንጂ ሩቅ መስሎ የሚታየው ነገር
ቀርበው ነው አንዳንድ የምታየው እና ካሰብከው ሁሉም እንደ እንትን እንዳለው ነው። ለማንኛውም በሰፊው ውስጥ እንገናኛለን። ቅድም ያልኳትን ግን ፕሮግራም ውስጥ እንዲካተት እላለሁ። እኔ በበኩሌ ሚስቴን ይዣት እመጣለሁ። አዋ በሉ መርሃባ ቃል ኪዳን እሺ ቴንክ ዩ። ያው ቀጣይ ደግሞ ሌላዎቻችሁ ደግሞ መኪና ገዝታችሁ ሳክስ አለመሆኑን አሳዩልን ልላችሁ ፈልጌ ነው። ሳክስ ሳይሆን ያው እውነታ እንደሆነ እየሰራችሁ አሳዩ ልላችሁ ፈልጌ ነው። ቴንክ ዩ ሁላችሁም እናመሰግናለን። በሚቀጥለው ደግሞ እሁድ እንዳትረሱ እሺ። ቀን በቀን ግን ያው ለራሴ ሁላችሁንም የሚያካትት ፕሮግራም ሀብትሽ ደውልልኝ ስወጣ እንደወጣ ደውልልኝ። ፕሮግራም እሁድ ነው። እሁድ በሰፊው እናወራለን። እሁድ አንድ ፕሮግራም ይዤ እመለስላችኋለሁኝ። አንድ ሰው ሁለት ሰው ጋብዤ ስለዛ ሰው እያወራን እንዴት ስኬታማ እንደሆነ ምናምን እያደረግን የምንቀጥል ይሆናል። ቴንኪው